ያልዘጋሁት የህይወቴ ምዕራፍ ጥቁር አንበሳ ላይ አለ እና መሻሻል የሚችልበት ነገር አለ። ማሻሻል ደግሞ ይቻላል። እኔ በጣም ነው ሀገሬን የምወደው። በስራም በትሬኒንጎችም ወጣ ብዬ ራሱ ስመለስ ስደርስ የሚሰማኝን ነፃነት አየሩን የሚሰማኝ ደስታ ልገልጽልህ አልችልም። የሄዱትንም ደግሞ አልኮንናቸውም። ምክንያቱም ህይወት ምርጫ ነው። ባሉበት ቦታ በሚሰሩት ስራ በሚማሩት ትምህርት ቤስት ነው መሆን ያለባቸው የትም ቦታ። እኔ እግዚአብሔር ይመስገን ተስፋ ቆርጬ አላቅም። እስካሁን ድረስ ማጋጥሞኛ አቅም ተስፋ መቁረጥ የሚባለው እሳቤ ይሄ በጣም ወሳኝ ጥያቄ ነው። ምክንያቱም ታናሽ ወንድሜ 5 አመት በልጠዋለሁና ጥቁር አንበሳ ሊገባ ሲል ምከረኝ ብሎኝ ነበርና እሱን ነው አሁን የምነግርህ። ውድ የሐኪም ፖድካስት ተከታታዮቻችን እንደምን ከረማችኋል? እኔ ዶክተር አብርሃም አርአያ እባላለሁ። የቀዶ ሕክምና ስፔሻሊስት ነኝ። በዚህ ሳምንት ጥሩ ጓደኛዬን እንዲሁም ደግሞ የስራ ባልደረባዬን ይዤላችሁ መጥቻለሁ። እኔ እሱን አላስተዋውቅም፣ ራሱን እንዲያስተዋውቅ እድል እንስጥና ወደ ውይይታችን እንሄዳለን። ስሜ ዶክተር ደመላሽ ገዛኸኝ ይባላል። በአዲስ አበባ ዩኒቨርሲቲ ጤና ሳይንስ ኮሌጅ የጥቁር አንበሳ ስፔሻሊስት ሆስፒታል የድንገተኛና ጽኑ ህሙማን ሕክምና ስፔሻሊስት ነኝ። እዚያ ነው የምሰራው። ደሜ አሁን ለእንግዶቻችን ወደ ውይይቱ ከመግባታችን በፊት እኔ እናንተ መቼ ነው የተዋወቅነው? የት ነው የተዋወቅነው? ረጅም ጊዜ ጥቁር አንበሳ ስፔሻላይዝድ ሆስፒታል ውስጥ የኢምሳ የኢምሳ ላይ ነው ኮማውቀ የኢምሳ ሚዲያ ፔጁን ገቨርን ለማድረግ ስትወዳደር እኔ ደግሞ ስኮፍ ላይ ሜምበር ሆኜ እዛ ላይ ነበረ መጀመሪያ ጊዜ ያየው ያኔ ነው። ፈርስት ይር ማለት ነው። እና እንዲያውም አረሳውም ሐኪም የምትባል መጽሔት ነበረች ጥቁር አንበሳ ውስጥ ዋትስአፕ ሐኪም እና እሷ መጽሔት ከኛ በፊት የነበሩ ባቾች 3-4 ፐብሊሽ አድርገዋት በኋላ አንተ ተቋርጣ ከነበረችበት ድጋሚ አንድ ጊዜ ወይ ደግሞ ሁለት ጊዜ ወጥተናል ነበር ፐብሊሽ አድርጋችሁ ነበርና ያኔ ነው እኔ ለመጀመሪያ ጊዜ ስትወዳደር ነውና መጽሔቷ ብዙ ባትሄድም በፌስቡክ ግን ሐኪም ፔጅ ብለህ ስትመጣ ያኔ ልብህ እንደደረሰ ገብቶኝ ነበር። ያኔ አይ ቲንክ መጽሔቷን ናዜብ ነበር የጀመሩት እና ለማስቀጠል ሳይኪያትሪ ያለ ተወሰነ ለማስቀጠል ሞክረን ነበር። ያው ግን ተማሪ ሆነና ይከብዳል። ስለዚህ አልቲሜትሊ በኋላ ላይ ተሳካለን ማለት ነው። ብዙ ጊዜ እነ ዶክተር አብርሃም ጴጥሮስ ሱምራን ያረጋት ነበር። ሌላ ዶክተር አብርሃም ሲሳይ የሚባል አሁን ዲላ ኢንተርኒስት አለ ጳውሎስ ነው የጨረሰው። እሱን ፕሪፔር ያረጋት ነበር። በኋላ ደግሞ ዶክተር አብርሃም አንተ ላይ ወደቀችና የአብርሃሞች ትብብር ነሽ። ሂስቶሪዋን ስታያት ወደኋላ እንደዛ ነው። እስቲ ደግሞ አሁን ዛሬ የምንወያየው ከዚህ በፊት አስተማሪዎቻችንን አምጥተናል። ከተወሰኑ ጊዜ በፊት ደግሞ ተማሪዎቻችንም ደግሞ የመምጣት እድል ነበርና አሁን ደግሞ እስቲ በተመሳሳይ እድሜ ጋፕ ውስጥ ያለን ሰዎች ያጋጠሙንን እያወራን ታናናሾቻችን ይማሩ ከህይወታችን የተወሰነ የሚወስዱት ነገር ካለና እስቲ ደመላሽ የት ነው የተወለደው? እድገቱ እንዴት ነው? እስከ ሃይ ስኩል ትምህርት ድረስ እንዲድና ከዛ ደግሞ እንወያያለን። እንግዲህ የተወለድኩት ሰሜን ሸዋ ውስጥ ነው። ልዩ ቦታው ሚዳ መራኛ ይባላል። ቤተሰቦቼ የመንግስት ሰራተኞች ስለነበሩ በተለያየ የወረዳዎች እየዞሩ ነው የሚሰሩትና በዛ ጊዜ እዚያ ቦታ ላይ ስለነበሩ እዛ ነው የተወለድኩት። ግን ያደግኩት ነዋሪ የሚባል ቦታ ነው። አንደኛ ደረጃ ትምህርት ቤትም ሁለተኛ ደረጃ ትምህርት ቤትም ነዋሪ አጠቃላይ መጀመሪያ ደረጃ ትምህርት ቤት እና ሁለተኛ ደረጃ ትምህርት ቤት በኋላም ፕሪፓራቶሪ እዛው ነው የተማርኩት። እንግዲህ እድገታችን እንደማንኛውም ሚድል ክላስ የኢትዮጵያ ቤተሰብ ከሰሜን እስከ ደቡብ ምስራቅ ምዕራብ አንድ አይነት የሚባል ለትምህርት ዋጋ ስጡ፣ ተማሩ፣ ትምህርት ነው የተማረ ወድቆ አይወድቅም፣ በዚህ አይነት ምክሮች ቤተሰቦቻችን ለትምህርት ትልቅ ዋጋ ስለሚሰጡ በዛ መንገድ እየተማርን ጥሩ ውጤት እያመጣን
ነገ ትልቅ ሰው እንሆናለን እያልን ህልም አልመን ነው ያደግነው። ምንም የተለየ ነገር የለውም ልጅነታችን። ብዙ ሐኪም መሆን ትፈልግ ነበር ዳሜ? ልጅ ሆኜ ይፈልግ ነበረ። እናቴ ኢንፍሉዌንስ አታረገኝ አትቀርም። ነገ ሐኪም መሆን ይኖርብሃል፣ ህፃን ሆኜ ገና ማለት ነው። ሰው ትረዳለህ አሉ ደግሞ በጣም ታዋቂ የሆኑ በጋዜጣ በምን የምታውቃቸው የሰርጅኖች ታሪክና እሱን እየነገረችኝ ሐኪም መሆን እንዳለብኝ እንደዚህ እየተነገረኝ በኋላ ላይ እኔም ከውስጤ ዴቨሎፕ እያደረገ ሄደ። ሜዲካል ስኩል ስገባም በራሴ ፈልጌ ነው መርጬ የገባሁት። የማንም ተጽዕኖ አልነበረብኝም። ከሃይ ስኩላችን አዲስ አበባ ዩኒቨርሲቲ የደረሰኝ ብቻዬን እኔ ነበርኩኝ። ሌሎች 5 ጓደኞቼ ጎንደር ገቡ። አዲስ አበባ ዩኒቨርሲቲ ገብቼ ሜዲሲን ስጀምር ቻሌንጅ አለ፣ ያው ታውቀዋለህ። የጥቁር አንበሳ ስፔሻላይዝድ ሆስፒታል ሜዲካል ኤጁኬሽን በዛ ውስጥ አልፈን ተመርቀናል ማለት ነውና በፍላጎት ነው የተማርኩትም። ስማር ሳድግም የፈለኩት ነው ያደኩት የነበረው። ያው መቼም ዶክተርና ፓይለት ኢንጂነር ያላለ ኢትዮጵያዊ አይኖርምና እዛ ውስጥ ነበርኩ እኔም ማለት ነው። አሁን ጥቁር አንበሳ ስለማያውቀው እኛ ስላለፍንበት ዴይ ቱ ዴይ አክቲቪቲያችን ይመስለን ይችላልና ስለማያውቁት እስቲ ጥቁር አንበሳ እናስረዳቸው። ብዙ ጊዜ እንሞክር የለ ሐኪም ላይ ለመጻፍ ፎቶዎች ምናምን ለማውጣት እንሞክራለንና ጥቁር አንበሳን ገለጽልኝ እስቲ አንተ። ከምን ልጀምር? ጥቁር አንበሳ ከታሪኩ ልጀምርልህ? ከታሪኩ በደንብ ይዶላል። እንግዲህ ጥቁር አንበሳ ስፔሻላይዝድ ሆስፒታል ማለት የልዑል መኮንን መታሰቢያ ሆስፒታል ተብሎ ነው መጀመሪያ ላይ የተገነባው። ሆስፒታሉ ሲገነባ የልዑል መኮንን ማረፉ በመኪና አደጋ ነው ያረፈው በ32 ዓመቱ። ጃንሆይ አፄ ኃይለ ሥላሴ ይወዱት ስለነበረ በጣም አዝነው ነበረ፣ ህዝቡም አዝኖ ነበረ። በዚያን ጊዜ ህዝብ ነው አዋጥቶ የሰራው፣ የህዝብ ቤት ነው። አሁን ድረስ ኩፖን ያላቸው ሰዎች አሉ፣ ያኔ ያዋጡ ሰዎች። ልክ እንደ ቦንድ አሁን ለታላቁ ህዳሴ ግድብ ቦንድ ሰው ቤቱ እንደሚይዘው ለሆስፒታሉ እያንዳንዱ ኢትዮጵያዊ መንግስት ሰራተኛውም ህዝቡም አዋጥቷል። በደንብ ነው አዋጥተው የሰሩት። ክፍለ ሀገራት ስለሚባሉ በጊዜው የኤርትራ ክፍለ ሀገር ምን ያህል እንዳወጣ፣ የሸዋ ክፍለ ሀገር ምን ያህል እንዳወጣ፣ የበጌ ምድር ክፍለ ሀገር ምን ያህል እንዳወጣ እያንዳንዱ መጽሔቱ ላይ አንድ ጊዜ እንደውም ሼር አድርገው ነበረ። አንዱ ላይ ፖስት አድርገናል። አዲስ ዘመን ጋዜጣ አርካይቭ ውስጥ ሄጄ ነው ጋዜጣዎቹን አውጥቼ ያየኋቸውና በጣም ታሪካዊ የሆነ ቦታ ነው። እንግዲህ 1954 ነው ግንባታው የተጀመረው። 10 ዓመት ፈጅቶበታል ግንባታው። እንግዲህ በተለያየ ኮንትራክተሮች ነው ሲሰራ የነበረው። የመጨረሻው ኖር ኮንስትራክሽን ይባላል፣ የኖርዌይ ካምፓኒ ነው መጨረሻ ላይ ፊኒሽንጉ ምን የሰራው። እንዲያውም የአርኪቴክቱ ልጅ ኢስፐን ሶሌም የሚባል የኢትዮጵያን ቴምብሮች እየሰበሰበ የሚያሳትም መጽሐፍቶቹን የቴምብሮቹን አግኝቻቸው ኢሜል አድርጌለት ነበር። አንዱ መጽሐፉ ላይ ምን ይጠቅሳል? ከ8 ዓመቱ እስከ 12 ዓመቱ ለ4 ዓመት አባቱን ሊጠይቅ መጥቶ አዲስ አበባ እንዳደገ ጠቅሷልና አባቱ በዛ ሰዓት ልዑል መኮንን ሆስፒታልን አርኪቴክት ሆኖ እየሰራ እንደነበረ ጠቅሶታል። ዜና ኢሜል አደረኩለትና ስለ ሆስፒታሉ ዶክመንቶች ካሉ የምትልክልኝ ነገር ብዬ ስለው የላከልኝ ነገር አባቱ ከዚህ ሆኖ ለእናቱ የላከለትን ደብዳቤ ብቻ ነው። ይሄ ብቻ ነው ያለው ዶክመንት ከዛ ከኢትዮጵያ ጋር የተያያዘ ብሎና ጥቁር አንበሳ ሆስፒታል እንግዲህ ላለፉት 50 ዓመታት በአገልግሎት የኢትዮጵያን ህዝብ የጤና ሁኔታ የመጨረሻ ሪፈራል ሴንተር ሆኖ ሲያገለግል የቆየ ሆስፒታል ነው። በጣም ብዙ ሲኒየር ሐኪሞች ያሉበት፣ ስፔሻሊስቶች፣ ሰብ ስፔሻሊስቶች ያሉበት፣ በአገልግሎቱም ስፋት ደግሞ ካሉት ሆስፒታሎች ሰፊ የሚባል ነው። እንግዲህ ጥቁር አንበሳ በአንድም በሌላም መንገድ ያልገባ ሰው ያለ አይመስለኝም። ሊማር የገባ አለ፣ ሊያስታምም የገባ ይኖራል፣ ታሞ የገባ ይኖራል። በህክምናው ዘርፍ ራሱ አሁን ድረስ ከዋና ዋናዎቹ እንኳን ከጥቁር አንበሳ ጋር የሚወዳደሩ የምንላቸው የክፍለ ሀገር ሆስፒታሎችና ዩኒቨርሲቲዎች አሁን ድረስ ለአታችመንት እየተባለ የአይሲዩ አታችመንት፣ የካርዲዮቶራሲክ አታችመንት፣ የሄማቶሎጂ አታችመንት፣ ኦንኮሎጂ አታችመንት እንደዚህ እየተባለ ይመጣሉና ሬዚደንሲ ፕሮግራማቸው ራሱ ከጥቁር አንበሳ ጋር ተያይዞ ያለ ነውና ጥቁር አንበሳ አንድ ሆስፒታል ብቻ አይደለም። ለኔ ደግሞ እንደ ፐርሰናል ሳየው በ18 ዓመት የገብቼ እስካሁን ድረስ እዛው ነው ያለሁትና
ከቲኔጅ ወደ አደልቱድ ትራንዚሽኑ አይደንቲቲንም ፎርም ያደረገው እዚያ ውስጥ ስለሆነ በጣም ነው የምወደው ጥቁር አንበሳ ስፔሻላይዝድ ሆስፒታል እና በዚህ ደረጃ ነው የምገልጸው። ጥቁር አንበሳ መማር ፊሊንግ እንዴት ነበር? እስቲ እናስረዳው እስቲ ያን ፊሊንግ። እንግዲህ የመጀመሪያዋ 6 ወሯ ፕሪሜድ አለች። ፕሪሜድ ላይ ያው ኮመን ኮርሶች ነው የምንወስድ የነበረው። አሁን ያለው ስርዓቱ ተቀይሯል። መጀመሪያ 1 አመት ቆይተው ነው መርጠው የሚገቡት። ከዛ ሜዲካል ኤጁኬሽኑ ሲጀመር በእኛ ጊዜ የነበረውና አሁን ያለው ይለያያል። በእኛ ጊዜ የመጀመሪያው ፕሪክሊኒካል 2 አመታት አሉ። አሁን ሞጁላር ሲስተም ስለሆነ ተለያይቷል። ግን የኛ ጊዜ የነበረው ላውራ መሰለኝ። እንግዲህ መጀመሪያ ላይ ህክምና የተማርን ይመስለን ነበረ። ፕሪክሊኒካል ላይ ለካ ቋንቋ ነው የምንማረው። anyway የሰው ልጅ የእያንዳንዱ አጥንቱ፣ የእያንዳንዱ ጅማቱ፣ የእያንዳንዱ ጡንቻው፣ የእያንዳንዱ ደም ስሩ፣ የእያንዳንዱ ዝርዝር ነገር ስሙ ምን ይባላል፣ እንዴት ነው የሚሰራው፣ ከዛ ዴቨሎፕ ሲያደርግ በእናታችን ማህፀን ውስጥ እያለን እንዴት ነበረ ሲለዋወጥ የነበረው፣ ተሰነጣጥቆ በማይክሮስኮፕ ቢታይ ምን ይመስል ነበረ። እነዚህ ነገሮች it's like coded language ላቲን ይበዛዋል የምታውቀው ነው። ስንሸመድድ ነው የነበረው ብዙን ነገር ፈርስት ይር ላይ። ሰከንድ ይር ላይ ደግሞ ይመጣል ፋርማኮሎጂ እንደና ሂስቶሎጂ ይመጣሉና በዛ ማይክሮባዮሎጂ እነዚህ ዝርዝር ነገሮች ሁሉ ነገር ግን ቋንቋ ነበር። ክሊኒካል ይር ስንገባ ነው ሴንስ መስጠት የሚጀምረው። ፕሪክሊኒካል ላይ it's like ለመነጋገር ራሱ ስለ በሽታ ለማውራት ስለ ህመምተኛ ለማውራት ምን ቃላት መጠቀም እንዳለብን ቋንቋ ነበር ለኔ አሁን ላይ ወደ ኋላ ሆኜ ሳስበውና ኮርሱ እሱ ነበር የሚመስለኝ። ግን ለካ ዝግጅት ነው ገና። ከዛ ክሊኒካል ይር ላይ በፊት ላይብረሪና ዶርም የነበረው ይቀየርና ዋርድ ይጨመርበታል። ከዛ ዋርድ ታያለህ፣ ላይብረሪ ታነባለህ፣ ዶርም ትሄዳለህ። ካፌዋም አለች ልክ ነህ። እና የዋርድ ቆይታው ግን በጣም ኢንተረስቲንግ ነው። በተለይ የኛ ሀገር ህክምና ፕራክቲካል ነው። እዚያው ነው ሁሉ ነገር እያየን ስለምንማረው። ሲሙሌትድ የሚባል አይነት በአርቲፊሻል ወይ ደግሞ በአሻንጉሊት እንደዚህ አይደለም ያለው ነገርና ሁሉ ነገር ህመሙን በእጃችን፣ በአይናችን፣ በጆሮአችን አዳምጠን ዳብሰን እንድናውቀው 80-85% የሚሆነውን የበሽታውን ምንነት የምናውቀው በሂስትሪና ፊዚካል ኤግዛሚኔሽን ወይም ደግሞ ቃል ምርመራና አካላዊ ምርመራ በማድረግ ነውና የጥቁር አንበሳን አንዱ ጥሩ የሚያደርገው ፕሮባብሊ ተመርቀውም ሲሄዱ የኛ የጥቁር አንበሳ ተመራቂ ሐኪሞች ውድድር ላይ አይቸገሩም። የትም ቦታ በሄዱና አቅም ያላቸው ነው የሚወጡት። በዛ አይነት መንገድ ስለሆነ ይመስለኛል ኢትዮጵያ ውስጥ ሌሎች የህክምና ትምህርት ቤቶች በምን አይነት መንገድ እንደሚያስተምሩ ከዚህ የተለየ ላይሆን ይችላል። ግን ዝርዝር ነገር የለኝም። እኔ ተመርቄም በዛው ነው የቀጠልኩትና ወጥቼም አልሰራውም። ስለዚህ ስለ ጥቁር አንበሳ ነው ብዙ ላወራ የምችለው። ተመርቀህ እዛው እንደቀጠልክ ነገርከንና ያቺ ፕሮሰስ ነገርን ለምን ፉክክር እንደነበር አስታውሳለሁ። የምትቀሩበት ቦታም ደግሞ ምን እንደምትወስኑ ደግሞ ለምን ቀጣይ ህይወታችሁን አልቲሜትሊ የወሰነው ጉዳይ እሱ ነውና ያቺን ውሳኔ እንዴት ወሰናችሁ? እንግዲህ ብዙ ሰው አይወስንም ሲማር። የገባበትን ይገባል፣ ይጨርሳል፣ ቀጣዩን ያህል ይጨርሳል፣ ሳይወስን ነው የሚቆየው። እኔ ፎር ሰም ሪዝን 3ኛ አመት እያለሁ 4ኛ አመት እያለሁ ከላይብረሪው ይልቅ እንዲያውም አብዛኛውን ሰዓት ኢመርጀንሲ ነበር የምገባው። ማታ ራት እንበላለን 3 ሰዓት 4 ሰዓት፣ ከዛ እስከ 6 እስከ 7 ኢመርጀንሲ ከሬዚደንቶቹ ጋር ከኢንተርኖቹ ጋር ከነርሶቹ ጋር አብሬ ሆኜ እዛው አብሬያቸው አመሻለሁኝ፣ አያለሁ፣ የሚሰሩትን አያለሁኝ። አንዳንዴ የሆነ ጻፍ ይሉኛል፣ የሆነ ነገር ይልኩኛል፣ ያዙኛል። እንደዚህ ያ ነገር ፍቅሩን አሳድሮብኛል የበለጠ የኢመርጀንሲ ህክምና የሚባለውን ማለት ነው። በኋላ በሰርጂካል ኢንተርንሺፕ ሮቴሽን ላይ ደግሞ ሮቴት ስናደርግ የቫስኩላር ሰርጀሪ ኢንተረስት ነበረኝ። ቫስኩላር ሰርጀሪ ቢገባ ምክንያቱም በጊዜው የነበረው ደረጃው ገና አላደገም ነበር፣ ጅማሮ ላይ የነበረበት ሁኔታ ነበርና እዚህ ፕሮፌሽን ላይ ብገባ ለውጥ ላመጣ እችላለሁ፣ ኢምፓክት ሊኖረኝ ይችላል ብዬ አስቤ
እንዲያውም ጠይቄ ነበረ ቨርባሊም ለፕሮግራሙ የሚሆን አንድ ሰው ብቻ ነው በዘንድሮ የምናስገባውና አንችልም ብለው ስላሉኝ በጊዜው ኢመርጀንሲ የልቤ ሀሳብ ደግሞ ስለነበረ ኢመርጀንሲ አፕላይ አድርጌ ለመግባት አልተቸገርኩም ነበረ። ብዙ ሰው ግን ኮንፊውዝድ ሆኖ ነበረ። ኢንተርንሺፕ ላይ ማለቅ ያለበት አንዱ ውሳኔ የትኛውን መርጦ ይቀጥላል። ክሊኒካል ሐኪም ይሆናል፣ ሪሰርቸር ይሆናል፣ ሊደር ይሆናል። ክሊኒካል ደግሞ ከመረጠ ውዘናይፍ ኦር ውዘናይፍ የትኛው ጋር ይሆናል? ሰርጀሪ ይገባል፣ ዊጂዋይ ይገባል፣ ኢመርጀንሲ ይገባል ወይስ ፔዲያትሪክስ ይገባል? መወሰን አለበት አንድ ሜዲካል ስቱደንት ፊውቸር ኬሪየሩን ፓዙን። ምክንያቱም ሁሉንም ቅምሻ ነው እያያቸው ስለሚሄድ ፎር ላይፍ ለህይወት ዘመን ሁሉ የትኛውን ማድረግ እችላለሁ የሚለውን መወሰን ያለበት ቦታ ነው ኢንተርንሺፕ። እና ኢንተርንሺፕ ላይ ያለውም በደንብ ጠቅሞኛል ለመወሰን ማለት ነው። ስለ ኢመርጀንሲ ሜዲሲን አሁን ብዙ ነገሮችን ማጥራት እንችላለን። ለምን አይ ቲንክ ህክምና ማህበረሰቡ ራሱ ፕሮፐርሊ አንደርስታንድ የሚያደርገው አይመስለኝም አይደል? ካልተሳሳትኩኝ ወይ ከተሳሳትኩ ደግሞ ታርመኛለህ እና እስቲ አስረዳኝ እስቲ ስላለው ነገር፣ ስለ ትምህርቱ ሁኔታ፣ ስለሚያጋጥማችሁ ነገር አስረዳኝ። እንግዲህ የድንገተኛ ህክምና አጠቃላይ ነገሩን ብንነጋገር ማንም ሰው ኢሚዩን አይደለም ለድንገተኛ አደጋ። ምንም አይነት ሰው ሰራሽም ቢሆን የተፈጥሮ አደጋ አጋጥሞት የሐኪም እርዳታ ሊፈልግ የሚችል ነው ሰው ሲባል በተፈጥሮ ማለት ነውና በዚያ ሰዓት ከህፃን ጀምሮ እስከ አዋቂ ነፍሰ ጡር ሊሆን ይችላል ማንኛውም አይነት ሰው ድንገተኛ ነገር አጋጥሞት ድንገተኛ ላይ በሚቀርብበት ሰዓት ላይ ያንን ድንገተኛ የህክምና ሁኔታ በአጭር ጊዜ መረጃ ብዙ በማይሰበሰብበት ሁኔታ ምርመራዎች በማይደርሱበት ሁኔታ ግን የሚጠቅመውን ነገር እያደረጉ ጎን ለጎን እየመረመሩ ስቴቢላይዝ እያደረጉ እንለዋለን እያስተካከሉ ሁኔታውን ማቆየት መቻል፣ ህመሙን መለየት መቻል፣ አጣዳፊ የሆኑ ደግሞ ሊገሉ የሚችሉ ነገሮችን አልሞ ማከም መቻል፣ ህይወትን መታደግ መቻል ያለበት ፊልድ ነው። የድንገተኛ ህክምና በዓለም አቀፍ ደረጃም 40 ዓመት ብዙ አልፈው 45 ዓመት ቢሆነው ነው እንዳጠቃላይ አሜሪካን ላይ ነው የተጀመረው ፕሮፐርሊ። እኛ ጋርም 15 ዓመቱ ነው ከተጀመረ ራሱ። በፕሮግራም ደረጃ በሬዚደንሲ ደረጃ 10 ዓመት ሆኖታል። እንዲያውም 10ኛ ዓመትን አክብረናል አሁን ዘንድሮ። እና የኢመርጀንሲ ስፔሻላይዜሽን 3 ዓመት ነው የሚፈጀው። በ3 ዓመት ውስጥ ኢመርጀንሲ ውስጥ ይገባሉ። የመጀመሪያ ዓመት ኦአርም የአየር ቧንቧን እንዴት አድርገው በህክምና ያግዛሉ ኢንቱቤሽን የሚለውን ለማየት ኦአርም ይገባሉ። ከአንገት በላይ ህክምና ኤንቲ ኦፕታልሞሎጂ የአይን ድንገተኛ ህክምናዎችን ለማየት እዛም ሮቴሽን አለው። የአይሲዩ ሮቴሽን አለው። የፔዲያትሪክስ ድንገተኛ ክፍል፣ የህፃናት ድንገተኛ ክፍልና የህፃናት ጽኑ ህሙማን ህክምና ክፍል ሮቴሽኖች አሉት። እና የድንገተኛና ጽኑ ህሙማን ህክምና በሪቪዥን አሁን እንደዛ ሆኖ የዲግሪ የሬዚደንሲ ፕሮግራሙ የድንገተኛና ጽኑ ህሙማን ህክምና ነው የሚባለው በሙሉ ስሙ። እያደገ ያለ ነው። ሲጀመር ጥቁር አንበሳ ብቻ ነበር የሚሰጠው። አሁን ግን እዚህም አዲስ አበባ ውስጥ ቅዱስ ጳውሎስ ሆስፒታል ላይ ይሰጣል። የካቲት ሆስፒታል ላይም ይሰጣል። ክፍለ ሀገር ላይም አለ። ሐዋሳም ሐረማያም ተጀምሯል። ጅማም አለ። ጎንደርም ጀምሯል። ስለዚህ እየተስፋፋ ያለ ነው። ስለዚህ አሁን እስካሁን ድረስ ባለፉት 10 ዓመታት ውስጥ 203 አካባቢ ምሩቃን አሉ የዘንድሮውን ሳይጨምር ማለት ነው። እና በሲስተም ውስጥ ደግሞ አጠቃላይ 206 አካባቢ ሬዚደንቶች አሉ የዘንድሮውን ሳይጨምር። እንግዲህ it's just a work in progress እያደገ የሚሄድ ነገር ነው። እየተስፋፋ የሚሄድ ነገር ነው። ቅድም እንዳልከው ፍሪክሽን አለው። አዲስ ስፔሻሊቲ ስለሆነ ስኮፑን መለየት ከዚህ ወደዚህ የኢመርጀንሲ ነው ከዚህ አልፎ ሲሄድ የዚህኛው ስፔሻሊቲ ነው የሚለውን እለት እለት ቀስ ቀስ እያለ እየጠራ ያለ የሚሄድ ነውና አላለቀም ሙሉ ለሙሉ የማስበው። ኢመርጀንሲን ሰው ሲያስብ ብዙ ጊዜ የሚያስበው በጣም ኬዮቲክ የሆነ ቦታ፣ ጩኸት ያለበት፣ ንጹህ ያልሆነ ቦታ አይደል? አብዛኞቹ የድንገተኛ ክፍሎች ብዙ ሆስፒታል ያሉት እንደዛ ናቸው። ጥቁር አንበሳ እኔ ኢንተርን በነበርኩበት ጊዜ ያንም አብረን በሰራንበት ጊዜ እናንተ
ካሯን ወደ አርቱ እያለፋችሁ ነበርና ታስታውሰዋለህ ምን አይነት ቦታ እንደ በጣም የሚያስፈራ ቦታ ነበርና እስቲ ስለዛ ሩም ነው ዲፓርትመንት ነው ከሚለው አንስተን ስለዛ እስቲ እንወያይ። እንግዲህ የኢመርጀንሲ የሆስፒታል ክፍል ኢመርጀንሲ ሩም ነው የሚባለው፣ የሆስፒታሉ ክፍል ማለት ነው። የትምህርት ክፍል ደግሞ ኢመርጀንሲ ሬዚደንሲን የሚያስተምረው ኢመርጀንሲ ዲፓርትመንት ይባላል። ስለዚህ ኢትስ ኖት ኦንሊ ሩም ማለት ነው። ስለዚህ ዲፓርትመንትም አለው። አሁን ደግሞ ጥቁር አንበሳ ድጋሚ መምጣት ይኖርብሃል። ኢመርጀንሲ ማዕከል፣ የድንገተኛ ሕክምና ማዕከል ወይም ደግሞ ኢመርጀንሲ ሜዲካል ሴንተር፣ ኢመርጀንሲ ሜዲሲን ሴንተር ተብሎ ነው ኢቭን ሎጎ የተሰራው ማለት ነውና ሴንተር ሆነ ማለት ኢትስ ላይክ ኤሪያ ኦፍ ኤክሰለንስ፣ ኤሪያ ኦፍ ትሬኒንግ፣ ኤሪያ ኦፍ ሪሰርች እየሆነ ይዳል ማለት ነውና እያደገ መሄድ ነው። ልክ ነህ። ኢመርጀንሲ ሩም ሆኖ ያልተጨናነቀ፣ ኢመርጀንሲ ሩም ሆኖ ጩኸት ያልተሰማበት የለም እንዳጠቃላይ። የኛ ደግሞ ታውቀዋለህ የነበረውን ነገር አልፈበታል። ትንሽ እንዳልኩ አዲስም የመጣ ስፔሻሊቲ እንደመሆኑ የተሰጠው ትኩረት በጊዜው ከህንጻው ላይ ተቀጥሎ ነው ኢቨን የተሰራው። ምክንያቱም ስፔሻሊቲውም በኋላ ስለመጣ ማለት ነው። ተበይዶ ማለት ነው። ተበይዶ ፕሪፋብሪኬትድ የሆኑ ብረቶች ተገጣጥሞ ነው የተሰራው። ምናልባት ፓዮኒር የሚባሉት ያስጀመሩበትን ሂስትሪ ከኛ ከሜንተሮቻችን በደንብ የሰማው ነው የሚሆነውና ከዛ አንፃር የተጀመረበትም ሁኔታ 2000 ሚሊኒየም ላይ ነው ዲዛስተር ሀፕን ቢያደርግ እንዲሁም ደግሞ እንደዚህ አውትብሬኮች ሀፕን ቢያደርጉ ዝግጁ እንዲሆን ተብሎ ተበይዶ የተዘጋጀው የነበረው ለአውትብሬክ ነው የተዘጋጀው። ግን በዚያው ቀጥሎ 15 ዓመት አገልግሏል። እንደዚያ ነውና ግን ያ ማለት ሪያሊቲው ያ ብቻ ነው ማለት አይደለም። በጤና ሚኒስቴር ትኩረት ተሰጥቶበት አንድ የተሰራ ኢአር ሌቨሊንግ የሚባል ፕሮጀክት ነበረ። ያ ማለት ማለት ነው የፕራይመሪ ሆስፒታል ኢመርጀንሲ መምሰል አለበት ሚኒመም ስታንዳርዱ፣ የከፍተኛ ሆስፒታል ኢመርጀንሲ ስታንዳርድ፣ የተርሻሪ ሆስፒታል ኢመርጀንሲ ስታንዳርድ። ስለዚህ ያ ራሱ ይመራሃል ከፍ ለማለት ሲፈለግ የሚመራ ዶክመንት አለ። ስለዚህ አሁን እኛ ለምሳሌ አዲስ የተሰራው ኢመርጀንሲ ጋር ብትመጣ እነዛን ኢመርጀንሲ መለያዎች ናቸው ምናምን ብለን አምሯችን ይዘውን የቆዩት ነገሮች ብዙዎቹ አታገኛቸውም። ክፍሉ ንጹህ ነው ወይስ ዌል ቬንቲሌትድ፣ በቃ ባለው ስታንዳርድ ኢማጂን ልታደርገው በምትችለው ስታንዳርድ ያለ ነው አሰራሩና ማደግ እንደሚችል አይተንበታል። ያ ነው እንግዲህ ፓዮኒሮች አልከኝ። ስለዚህ ስለ አስተማሪዎች ልጠይቀው እና ያንግ ፊልድ እንደመሆኑ መጠን እናንተ በምትማሩበት ጊዜ ቁጥራችሁ ብዙ አልነበረም የእናንተ አስተማሪዎች እና እስቲ ስለነሱ አውራኝ። እንደው እንግዲህ ማስጀመር አንድ ነገር በጣም ከባድ ነው። ያንን ደፍረው ያስጀመሩትን ሁሌም እናመሰግናለን። ለኢመርጀንሲ ሙያ ትልቅ አስተዋጽኦ ካደረጉት ውስጥ ወደ ኋላ ሄደን ብናይ ኢትዮጵያ ውስጥ ፕሮፌሰር አክሊሉ አዛዥ ከዛው ጥቁር አንበሳ አሁን እኛው ዲፓርትመንት ነው ያለው፣ ዶክተር ነብዩ ስዩም የትራውማቶሎጂ እና ሰርጂካል ኢመርጀንሲ ፓርቱ ላይ የራሱ አስተዋጽኦ ነበረው። እነ ዶክተር ሲሳይ ከጋይናኮሎጂ እንግዲህ ጋይናኮሎጂ ኦብስቴትሪክስ ስፔሻላይዝ አድርገው ግን የኢመርጀንሲ ኢንተረስት ስላለው እዛው ኢመርጀንሲ ራውንድ እያደረገ፣ ምክንያቱም ከነሱ ቲም አፕ አድርገው እነ ዶክተር አሰፉ ደግሞ ከአነስቴዥያ እነዚህ ቲም አፕ አድርገው ሄደው ውጪ ተምረው ነው እንደገና መተው በጋራ በቲም እየሰሩ የኢመርጀንሲ ነገር ለማሳደግ ጥረት ሲያደርጉ የነበረው። እንግዲህ ከሱ በፊት ሜዲካል ኢመርጀንሲ የራሱ ኦፒዲ ያለው፣ ሰርጂካል ኢመርጀንሲ የራሱ ኦፒዲ ያለው። ስለዚህ ሰርጀሪ ዲፓርትመንት መጥቶ የሰርጂካል ኢመርጀንሲዎችን ያያል፣ ሜዲካል ዲፓርትመንት ሐኪሞች መጥተው የሜዲካል ኢመርጀንሲውን ያያሉ፣ ፔዲያትሪክስ ለብቻው፣ ሁሉም እንደዚህ ነበር የነበረው። ስለዚህ እነዚህ ምንድነው ያደረጉት? ላይፍ ትሪትኒንግ የሆነን ነገር ለማከም አጣዳፊ ህክምና ለመስጠት እዚያው ግራውንዱ ላይ ፊዚካሊ የሚገኝ የራሱ ስፔሻሊቲ ያለው ሐኪም ያስፈልጋል ብለው ነው እንግዲህ የሌለ ነገር ኢንቪዥን አድርገው የፈጠሩት። ሌላ ዓለም ላይ አለ ግን እዚህ አልነበረም። ስለዚህ የከፈሉትም ሪስክ አለ፣ የከፈሉትም መስዋዕትነት አለ። በጣም ሳናመሰግናቸው አናልፍም። if we see far it's only by standing on the shoulder of giants ይላል ኒውተን። እና እውነት ነው። እኛ በእነሱ ላይ እነሱ በሰሩት ላይ ነው እኛ ከተስተካከለ በኋላ ነው ኦልሞስት የመጣ ነው ዲፓርትመንት ሆኖ ሬዚደንሲ ያስተምረው። እኔ 5ኛ ባች ነኝ እና
ማስጀመሩ ላይ የታገሉትን ትግል የደከሙትን ድካም እንዲሁም ደግሞ የመጀመሪያዎቹ ባች ሬዚደንቶች የነበሩት ከኛ ዲፓርትመንት አሁን ስታፍ ሆነው አብረውን ሲሰሩ የነበሩ ሲያስተምሩ የነበሩ እነ ዶክተር ሶፊያ እነ ዶክተር ብሩክ ሌሎችም አሉ ሌሎች የሀገሪቱ ሆስፒታሎች ውስጥ የሚሰሩ እነሱን ራሱ ሳላመሰግን አላልፍም። ምክንያቱም ሪስክ ወስዶ መግባት አዲስ ነገር ውስጥ ምንም ነገር ፊውቸሩን በማያውቁበት እንትን ይፈልጋል፣ ፍቅር ይፈልጋል፣ ፓሽን ይፈልጋል፣ ኮሚትመንት ይፈልጋል። አንድ ሰው ካልፈለገ በስተቀር ሊያደርገው አይችልም፣ አማራጫቶ ሊያደርገው አይችልም እንደዛን ነገርና በዛ አይነት መሰረት ላይ ነው ከዛ የኛ ጀነሬሽን የሚመጣው። ከዛ ደግሞ ከኛ በኋላ አሁን 5 ባች አስመረቅን ከኛ በኋላ ራሱ። ኢመርጀንሲ መግባትን ቆጭቶ ያውቃል? ለምን አያውቅም። ኢመርጀንሲ በመግባቴ አንድም ቀን እኔ ክሮስ አድርጎኝ ራሱ አያውቅም። ሀሳብ ምን ነው ባልገባው ብዬ አላውቅም። የሬዚደንሲ ፕሮግራሙ ላይ የተለመደ የበርናውት ከርቭ አለው። የመጀመሪያው 3 ወር አዲስ ነገር የምትማርበት ኢንቫይሮንመንት የምትለምድበት በፊት ከነበረ አስተሳሰብ ለመውጣት ይሄ አድሬናሊን ራሽ እንለዋለን በእንግሊዝኛው፣ በፍጥነት ቶሎ መንቀሳቀስ ያን ነገር የምትለምድበት ነውና 3 ወር ካለፈ በኋላ የሆነ ፋቲግ አለው፣ ድካም አለው። ከዚያ ደግሞ እሱ ትንሽ ይቀዘቅዝና 6 ወር 9 ወር ድረስ ጥሩ ሄድና 9 ወር አካባቢ ደግሞ ቆይተህ የሆነ ድካም አለው ደግሞ ተጨማሪ። እነዛ ቦታዎች ላይ ብዙ ባች ይፈተናል፣ ኖርማል ነው። ስንመክርም እንደዛ ያለነ ምን መከራቸው መጀመሪያ ላይ ሲገቡ። እኔ ደግሞ በቃ ምን ብዬ ልግለጽልህ፣ ኢመርጀንሲ አንዳንዴ እረፍትም ሆኜ ቤቴ ምንም ነገር ከሌለኝ ኢመርጀንሲ ሄዳለሁ። በቃ ቤቴ ቁጭ ዩዝለስ ከመሆን ለሚ ቢ ዩዝፉል ብዬ የምሄድበት ቦታ ነው። ስለዚህ ኢትስ ኤ ኮሊንግ ለኔ ሰማው እንደ ጥሪ ነው የማየውና ኢመርጀንሲ ሜዲሲንን እንደ ጥሪ ነው የማየው። ስለዚህ ቁጭስ አይደለም it's like far beyond that። በጣም ከሱ አልፎ ያለ በዛኛው ጥግ ያለ ሐሳብ ነው ያለኝ እኔ። በኢመርጀንሲ ፕሮግራሙ ተማሪም ሆነ ገብተህ ስታፍ ሆነ አሁን ደግሞ አስተማሪ ደግሞ ሆነሃልና እስቲ ምን መቀየር አለበት ትላለህ በማስተማር ሂደቱ ላይ? ወይም ደግሞ ምን ኢምፕሩቭ ማድረግ ይቻላል? ለምን አሁን በፊት ይሄ ቄር እንላለን አይደል? አሁን ግን የሲስተሙ አካል እየሆነን ነው አይደል? እኛ ማስተማሪዎች ሆነንና ስለዚህ እንቀይር ነው ማለት መጀመሪያ ያለብን። ብሌም ማድረግ አንችልም፣ እንደ ድሮ መሆን አንችልምና እዚህ ምን ማስተካከል አለብን ከሬዚደንሲ ሲስተሙ ላይ? እንግዲህ የድንገተኛ ሕክምና የሬዚደንሲ ሲስተሙ አንድ ነገር ነው ተጨማሪ የሚፈልገው። እሱ ምንድነው? ካሪኩለሙን ሙሉን ሰልጥነው መውጣት የሚችሉበትን እንትን ላይ መስራት ያስፈልገዋል። በየጊዜው እያደገ ነው የሚሄደው። ግን ለምሳሌ ኢመርጀንሲ ጨርሶ ግን በኢመርጀንሲ ስኮፕ ስር ገና ያልተነኩ ኤሪያዎች አሉ። ሰብ ስፔሻሊቲ ፕሮግራሞች ስለሌሉም ጭምር ኢመርጀንሲ ፊዚሻን እንዲሆኑ በኢመርጀንሲ ፊዚሻን ነው አሁን እየተማረው ያሉት። ስለዚህ ያለበት ስቴጅ ማለት ነው። አሁን አንድ ጠቅላላ ሐኪም በስፔሻሊስት ቢማር ይጠቀማል፣ አንድ ስፔሻሊስት ደግሞ በሰብ ስፔሻሊስት ቢማር የተሻለ ይጠቀማል። ልክ እንደዚያው ኢመርጀንሲ ኤንድ ክሪቲካል ኬር ስፔሻሊቲ ፕሮግራም ሰብ ስፔሻሊቲዎች በስተው በሰብ ስፔሻሊቲ እውቀት ደረጃ ቢማሩ የተሻለ ይጠቀማሉ። አሁን ግን እስካሁን ድረስ ያለው እንዴት ነው? ራሱ ኢመርጀንሲ ፊዚሻኑ ሌሎችን ኢመርጀንሲ ፊዚሻን ለማድረግ ነው የሚሞክረው ማለት ነው። ስለዚህ እዛ ጋር አንድ ነጥብ ትይዝልኛል። ወደፊት እያደገ መሄድ የሚችል ኤሪያ ሂስትሪው ማለት ነው፣ አጭር ጊዜ እንደመሆኑ የዛሬ 5 ዓመት ለምሳሌ ብንገናኝ እንደዛ አይደለም የሚሆነው። ምክንያቱም በፕሮግራሙ ውስጥ ሰብ ስፔሻሊቲዎች አሉት። ክሪቲካል ኬር ሰብ ስፔሻሊቲ አለ፣ ቶክሲኮሎጂ አለ፣ ስፖርት ሜዲሲን አለ፣ ኢመርጀንሲ ፔዲያትሪክስ አለ፣ ትራማቶሎጂ አለ፣ ባሮ ሜዲሲን ደግሞ የሚባል አለ። ከዚህ ከኔቪ ጋር ተያይዞ የባህር ኃይል ላይ ተያይዞ ያለ ሕክምና እንዲያውም በዚሁ ያስፈልገናል አሁን በዚህ ሰዓት እንዲያውም እሱም እና እነዚህ አይነት ነገሮች እየጨመሩ ሲመጡ በፕሮግራም ውስጥ ያሉት ሬዚደንሲ ተማሪዎች ሊያገኙ የሚችሉትን የእውቀት ጥግ የመጨረሻውን በየሌቭሉ የመጨረሻውን እያገኙ የሚወጡበት ይሆናል ማለት ነውና ይሄ አንዱ ነገር ነው መሻሻል ያለበት ብዬ የማስበው። ዋናውም ነገር ይሄ ነው። ኢመርጀንሲ ላይ የማታዩት አይነት ታካሚ አይነት የለም። በጣም ብዙ አይነት ሰው ይመጣል። አይ ቲንክ በጣም ብዙ ፔሸንት የማየት እድልም ደግሞ አላችሁ በቁጥርም ደረጃና ስለዚህ
ማአት ታሪኮች ይኖራል ብዬ አስባለሁ። ከአንተ ጋር ይቀረዋል አንዳንድ ታካሚዎቻችን ይዘናቸው ወደ ቤት እንሄድልህ በሀሳብ እስቲ አንተ ያጋጥምህን የተወሰነ አዋይኝ። እንግዲህ ኢመርጀንሲ ህይወት እንደ ኢመርጀንሲ ፊዚሻን እንዴት ነው ሳይሆን a day in the life of emergency physician በአንድ ኢመርጀንሲ ፊዚሻን ውስጥ አንዱ ቀን ምን ይመስላል ነው። ምክንያቱም እያንዳንዱ ቀን የተለያየ ታሪክ ነው ይዞ የሚመጣው እና ደስ ብሎ የምትውልበት ቀን አለ፣ ረድተህ የምትውልበት ቀን አለ፣ ደክመህ ደግሞ ሳይተርፍ ህመምተኛው ስታዘን የምትቆይበት ቀኖች ይኖራሉና ብዙ ናቸው። አሁን ይሄ ነው ብዬ አንዱን ለመንገር ከጠየቀኝ እንግዲህ ያው የፔሸንት ኮንፊደንሻሊቲ መጠበቅ ያስፈልጋል። አንድ ህመምተኛ አሉ አሁን ማረሳቸው ኢንተርን ሆኜ አክሚያቸዋለሁ፣ ሬዚደንሲ ሆኜ አክሚያቸዋለሁ፣ ሲኒየር ሆኜ አክሚያቸዋለሁ እና እሳቸው ያው ክሮኒክ ኢልነስ ስላላቸው በየጊዜው ኮምፕሊኬሽን በፈጠረ ጊዜ በድንገተኛ ይገባሉ። እኔ ደግሞ ተማሪ ሆኜ አክሚያቸዋለሁ፣ በኋላ ደግሞ አሁን ሲኒየር ሆኜ አክሚያቸዋለሁ እና በስሜ ነው የሚጠሩኝ፣ ልጄ ነው የሚሉኝ እንዲያውም እና ከሁሉም ደግሞ ልጅ ነኝ እኔ በእድሜም ፊዚካሊም ልጄ ነው የሚሉኝና አሁን እንዲያውም ላይክ እንደ ቤተሰብ ሆነን ከዲስቻርጅ ከተደረጉ በኋላ ራሱ ቤት ሄጄ ጠይቃቸዋለሁና ታሪኩን ቤታችን መውሰድ ቀርቶ ቤታቸው ሁሉ ሄድኩበት አጋጣሚ ያለና እንዲህ አይነት ፔሸንቶች ያጋጥመዋል። አንዳንዶቹ በቃ ላይተርፍ ይችላል ተብሎ ባለው የሳይንስ እውቀት ካልኩሌሽን ብዙ ታውቃቸዋለህ፣ ፕሮግኖስቲኬሽን ስኮርስ በሚባሉት ሁሉ ተስፋ የሚያስቆርጥ የመሰለ ድንገት ደግሞ በማትረዳው መንገድ የሚተርፉ ህመምተኞች ደግሞ አሉና በጣም ብዙ ታሪክ ነው ያለው ድንገተኛ ክፍል ውስጥ፣ በጣም ብዙ ነገር ነው። ለህይወት ያለ እይታ እንዴት ነው? ለምን እዛ ላይ ህይወት በቅጽበት ሲተርፍ ታያለ፣ በቅጽበት ደግሞ ሲጠፋም ታያለ። ቤተሰብ ሲስቅም ሲደሰትም ሲያለቅስም ታያለ። ለህይወት ያለ እይታ እንዴት ነው ኢቮልቭ ያደረገው ኦቨር ዘ ፓስት 7-8 ዓመት ውስጥ? እንግዲህ ከኢመርጀንሲ ከመግባቴ በፊትና በኋላ አንድ አይነት ሰው አይደለሁም። እንዲያውም ማስታወሳለሁ ሜዲካል ስኩል ኢመርጀንሲ ሊገባ መሆኑን ስነግራት አንዲት ጓደኛችን this life is going to humble you አለችኝ። የገባኝ በኋላ ሬዚደንሲውን እየሰራው እያለ ነው። ጠዋት ቻው ተባብለው በሰላም የወጡ ሰዎች ኮማ ውስጥ ነው መኪና ተገልብጦ ይመጣሉ ቤት ድንገተኛ ክፍል ውስጥ። በሰላም ማታ ቻው ተባብለው ሲጫወቱ አምሽተው ጋደም ብለው ሌሊት ገብተው ቼክ ሲያደርጓቸው ወላጆቻቸው ራሳቸውን ስተው ስትሮክ መቷቸው ወይ ልብ ድካም ሆኖ ድንገተኛ ይዟቸው ይመጣሉ። አትገምተውም። እና ህይወታችን መጽሐፍ ቅዱስ የሚለዋል ህይወታችሁ ምንድነው? ጥቂት ታይቶ እንደሚጠፋ ጤዛ አይደለም ምን ይላልና እሱ በቃ በደንብ ነው የገባኝ። ልክ ጠዋት ላይ ጤዛ እኔ ገጠር ነው ያደግኩትና ሳሩ ውሃ ያዝላል ጠዋት ላይ፣ ልክ ፀሐይዋ ስትወጣ ይጠፋል። ልክ እንደዛ ነው ህይወትና እያንዳንዱ ቅጽበት በአዎንታዊም ባሉታዊም መንገድ ሊቀይረው የሚችል ነው ህይወትና ያንን ደግሞ በተግባር ድንገተኛ ክፍል ውስጥ አይቼዋለሁ። ለምሳሌ ቀበቶ አድርጉ አታድርጉ ጭቅጭቅ አለ፣ ከትራፊክ ጋር መቀጣት አለ። ድንገተኛ ክፍል ውስጥ ግን ስትሰራ ጥያቄ ራሱ አይሆንብህም። ተገልብጦ የመጣን ሰው በቀበቶ እንዴት ሊረዳ ሊደን እንደሚችል እንደዚህ ስታስብ ጥያቄ አይሆንብህም እና እያንዳንዱ ነገር ይቀርጽሃል። የህይወትን ፍራጂሊቲ ወይም ደግሞ ተሰባሪነት ስስ እንደሆነች ህይወት ያሳይሃል። ይሄ እንግዲህ ፊዚካል የሆነውን ሬልም መናገር ስላለብኝ ነው። ከዛ ከፍ ለካየው ደግሞ ሁሉ ነገር ያው ከንቱ ነው፣ ምንም አዲስ ነገር የለውም። በቃ የሆነ ሰዓት ላይ ሰው የተፈቀደለትን ያህል ይኖራል፣ ከዛ በኋላ ሞት ይኖራል፣ ከዛ በኋላ አፍተር ላይፍ ውስጥ ይገባልና እንደ ድልድይ ነው የሚሆነውና እስካለ ድረስ ግን ክብሩ ተጠብቆለት የሚገባውን ያህል መረዳት አለበት ሰውና በዛ ሐሳቤ ውስጥ ነው የሚኖረውና አካልም መንፈስም ነፍስም ያለው ፍጥረት እንደመሆኑ ሰው ሶስቱም ተመጣጥኖለት ጤነኛ ሆኖ መኖር እንዳለበት እያንዳንዱ ነገር እንደሚያልፍ ያስተምራል ሙያው ራሱ ማለት ነውና እንደዛ ነው የምረዳው። ለጊዜስ ያለ እይታ እንዴት ነው?
ጊዜ እዛ ጋር እያንዳንዱ ኦርጋን ለምሳሌ በኤምአይ ታይም ኢዝ መስል፣ በብሬን ታይም ኢዝ ኒውሮን፣ ሲፒአር ላይ ደግሞ ታየዋለህ ከሆነ ደቂቃ በላይ ሲቆይና ከሆነ ደቂቃ በታች ሲሆን ልዩነቱን ታየዋለህ። እና ጊዜ በጣም ፕሬሺየስ ነው፣ ውድ ነው። በቃ ያለህ ባይዘይ ትልቁ ሀብት ጊዜ ነው። እያለህ ያለህ አይመስልህም፣ ሳይኖርህ ሲቀር ደግሞ ያለፈውን ትመኘዋለህ። እየተመኘ ባለበት ሰዓት ደግሞ ያለችዋን ጊዜ ታጣታለህ። በቃ እኔ ይገርመኛል የጊዜ ኮንሴፕት በጣም ፓወርፉል ነው። ጊዜ የሁሉም ጉልበት ራሱ በጊዜ ነው የሚቀንሰው። የሰው እንጂ የጊዜም ጉልበተኛ የጊዜ እንጂ የሰው ጉልበተኛ የለውም ይባላል እንዳባባል ራሱ። እና ጊዜ በጣም አብስትራክት ከሚሆኑብኝ ኮንሴፕቶች ውስጥ እንዴት ጠየቀኝ እባክህ። አንድ ነው ምክንያት አንድ የአብዱኪያር ዘፈን አለ ጊዜ ጌታ የሚል። ኦኬ። እና ከሁሉም በላይ ጉልበተኛ ጊዜ ነው። ለምን ወይ ያነሳል ወይ ይጥላል። እና በተለይ ደግሞ ድንገተኛ ክፍል ውስጥ የደቂቃዎች ልዩነትን አይተናል። ሰዎችን ስናጣ አንዳንዴ ይሄ ታካሚ እኮ ከ3 ደቂቃ በፊት ቢመጣ ወይ 10 ደቂቃ በፊት ቢመጣ እኮ ልናተርፈው እንችላለን ብለህ አታውቅም? ብዙ ጊዜ ያጋጥመናል። በጣም ብዙ ጊዜ ማለት ያው በእሳቤ ደረጃ የሳይንስ ሰው ስትሆን ነገሮችን ፕራግማቲካሊ ነው የምታስበው። እንደዚህ ቢሆን ኖሮ እኮ እንደዚህ ነበረ፣ ምን አለ ቀደም ብሎ በመጣ ኖሮ፣ ምን አለ ይሄ በተደረገ ኖሮ ምናምን ትላለህ። ከዛ ግን ይሄ ሚስቲካል የሆነ ሪያሊቲን ስትረዳው ደግሞ አጠቃላይ ነገሩን ስትረዳው ሁሉ ነገር ፈጣሪ ከቆረጠለት እንደማያልፍ መንስኤውና ሂደቱን ታስበዋለህ እንጂ ነገሩ ሁሉ ከተለካለት እንደማያልፍ ደግሞ ትረዳለህ። እና የኛ አስተዋጽኦ ግን ሲገባበት ሊቀየር እንደሚችል እያሰብክ ነው የምትኖረው። ስትሰራ ስታክም እንዲህ ብናረግ ኖሮ ይሄ ቢሆን ኖሮ እያልክ ስለምትኖር ሁለቱ እየተጋጨብን ዳይሊ ግን እኮ በቃ ወይ ቀኑ ደርሶ ነበር ማለት ነው። ምንድነው ላይክ አንዳንድ ህመምተኛ ላይ ታየዋለህ የሆነ ህይወት አደጋ ላይ የሚጥል ነገር ይገጥመዋል፣ ይታከማል፣ ይሻለዋል። እዚያው ተኝቶ ሌላ ነገር ዴቨሎፕ ያደርጋል፣ ይታከማል፣ ይድናል፣ ሌላ ደግሞ ይፈጥር እና ይሄ ነገር ፋይቲንግ ነው እንደ ምናምን ብለህ እንድታስብ የሚያደርግህ አይነት የህመምተኛ ሁኔታ ያጋጥምሃልና በደቂቃዎች ሊቀየር ይችላል ብለህ ያሰብከው ነገር ግን ደግሞ አድርገህም ደግሞ ሳይቀየር with all odds of surviving ምንም በቃ ተደርጎለት ሊድን የሚችለው ሰውዬ ሳይድን አንዳንዴ ያጋጥምሃል። አንዳንዴ ደግሞ ምንም ብታረግለት በቃ ላይድን ይችላል ብለህ የምትፈራው ሰው ተርፎ ታየዋለህ። እና በሰው ልጅ እውቀት ደረጃ ሊወሰን የማይችል ፋክተር እንዳለው የሆነ ፖይንት ላይ ትረዳለህ። እና እኔ አሁን ያንን መረዳት እየጀመርኩ ያለሁበት ፌዝ ላይ ነኝ ያለሁት። አንድ ሐኪም ምን አለች መሰለ፣ የውጭ ሐኪም ነችና የመጀመሪያ ኢንዲፔንደንት ሐኪም ሆና የሰራችበትን ቀን እየጻፈችው ነበርና ጠዋት ላይ የሚያስመልስ ታካሚ ያጋጠመኝ፣ የሚደማ ታካሚ ደግሞ በኋላ ላይ መጣ፣ በኋላ ላይ ደግሞ የአንጀት መታጠፊያ ያለበት ታካሚ ደግሞ መጣ ያለች ትዘርዝራቸዋለች። እና ከሌለ መርዳት ሞከርኩ፣ ይሄን ለማድረግ ሞከርኩ፣ እንደዛ ነገር ግን አንዳቸውም ግሬዴን አልጠየቁኝም አለች። ስለዚህ አሁን ልጠይቅ የፈለኩት ጥሩ ሐኪም ባንተ እይታ ምንድነው? ጥሩ ሐኪም እንግዲህ ብዙዎች የጠየቁት ጥያቄም ብዙ ፊልምም ተሰርቶበታል። ጉድ ዶክተር ሁሉ የሚባል ፊልም ተሰርቶበታልና ጥሩ ሐኪም እኔ ፊዚካል ዲያግኖሲስ ላይ ታስታውሳለህ አይደል? የጋዋኒንግ ሴሬሞኒ ተብሎ ክሊኒካል ስንገባ ዶክተር አህመድ ደረጃ የሰጡን ስፒች ነበረ በጊዜው። እና ያኔ ነው ዲፋይን ያደረኩት ጥሩ ሐኪም ማለት። እሳቸው ምን አሉን? ልጆች ነበር የሚሉን ሲያስተምሩ፣ ልጆች ጥሩ ሐኪም ለመባል ትልቅ ልብ ይኖራችሁ። እንደዚህ ልባቸውን እየነኩ ነው ሲያስተምሩ የነበረው ራሱ። ትልቅ ልብ ይኖራችሁ፣ በሐሳባችሁ፣ በእውቀታችሁ፣ በውጤታችሁ ብዙ ልታስቡ ልታጠነጥኑ ትችላላችሁ። ግን ይሄ ኤምፓቲ ከሌለ፣ ይሄ ለሰዎች ማዘኑ ርህራሄው ከልብ ከሌለ ምንም ትርጉም የለውም ብለው ያኔ ሲናገሩ ቀርቶልኛል ለእኔ። እና አሁንም የምንማስበው እንደዛ ነው።
አንድ ለምሳሌ በተማሪዎች ባይ አንድ ሬዚደንት ከሌላ ሬዚደንት አንብቦ የሚይዝበት አንብቦ የሚያውቅበት ደረጃቸው ይለያያል ፍጥነታቸው። ግን ደግሞ አውቀውም ህመምተኛው ጋር የማይደርስ ደግሞ እውቀት አለ። በቃ ዝም ብሎ እነሱ ደስ እንዲላቸው ብቻ የሚያውቁት አይነት እውቀት፣ ያን አይነት አሁን እውቀት ጥሩ ሐኪም አያደርግም። ራዘር ምንድነው ያወቁትን ለህመምተኛው በሚረዳ መልኩ ህመምተኛውም እንደተረዳ እየገባው፣ አንዳንዴ ባዜ ማድረግ ብቻ አይደለም እየተደረገለት እንደሆነ እየገባው ካላረክ ሚስ ኢንተርፕሬት ልትደረግ ትችላለህ። በዛ ልክና ህመምተኛውን ስሜት ማዳመጥ የሚችል ህመምተኛውን እንደ ሰብአዊ ፍጡር ክብሩን ጠብቆ ማከም የሚችል እንደገና ደግሞ መትጋትም ያለበት መሆን አለበት። እኔ አሁን በየጊዜው ነው የማነበው፣ ምክንያቱም ያኔ ስመረቅ ያስኩትን ብቻ ይዤ ልቀጥል ብል አይሆንም። ስለዚህ በየጊዜው አፕዴት ማድረግ ያስፈልጋል። ካልሆነ ጥሎ ይሄዳል። ሳይንሱ በየቀኑ ነው አፕዴት የሚያደርገው ራሱና የጥሩ ሐኪም መገለጫዎች ውስጥ አንዱ በየጊዜው ደግሞ አፕዴት ማድረግ ነው ብዬ አስባለሁ። ኢፌክቲቭ ኮሙኒኬተር መሆን አለበት ደግሞ ሌላኛው። በእኛ በድንገተኛ ጥሩ ድንገተኛ ሐኪም ለመባል ማሳመን መቻል መናገር የሚችል መሆን አለበት። ፔሸንት አድቮኬሲ የምንለው ሌላ ኮንሴፕት አለ። ለህመምተኛው ጥብቅና የሚቆም ህመምተኛው እጃችን ላይ ነው ያለው። ምናልባት መናገር አይችልም፣ ምን እንደሚፈልግ አይነግረንም፣ ግን እኛ በሱ ቦታ ሆነን መከራከር መቻል አለበት። ይሄ ይደረግለት፣ ይሄ ይሁንለት እና እነዚህ ሁሉ ነገሮች የጥሩ ሐኪም መገለጫዎች ናቸው ብዬ አስባለሁ። ነሰሰሪሊ ግሬድ ብቻውን ጥሩ ሐኪም አያደርግም፣ ግን ግሬድም ኖሮት ጥሩ ሐኪም ግን መሆን ይችላል አንድ ሰው። ግሬድ ደግሞ በዛው ልክ የሚተው ነገር እንዳይሆን ብዬ ነው የምናገረው። ግሬዱም እያለው ጥሩ ሐኪም መሆን ይችላል፣ ግን ግሬዱ ስለሌለው ጥሩ ሐኪም አልሆነም ልንለው ግን አንችልም። እና ሶፍት ስኪል የምንላቸው ነገሮች ናቸው ብዙን ሰው አርቱ ማለት ነው አርቱ ነው ጥሩ ሐኪም የሚያደርገው። እነዛ ቢያስ አሁን ደግሞ ስለ መልካም አስተማሪነት እንወራ። ይህን ነው ጠይቀ በእኛ ጊዜም ሸልመናል አይደል? 3-4 ባች ብንላይ ነው ጥቁር አንበሳ ያለን እና ስለዚህ ከዛ እኛም ታናናሾችም ሁሌ በየአመቱ ወይ አንተ ትሸለማለህ ወይ ጓደኛ ይሸለማል። ስለዚህ ስለ መልካም አስተማሪነት ማስተማር ትወዳለህ ከሚለውን ጀምርና ስለዛ እስቲ አውሪ። ማስተማር በጣም ነው ደስ የሚለኝ። እኔ ከልጅነት የምጀምረው ታናናሽ ወንድሞች ስላሉኝ እነሱን ማስተማር ደስ ይለኛል። ሳስተምር ደግሞ ግማሹ ነገር በደንብ የሚገለጥልኝ ለኔ ራሱ ሳስተምር ነው። በህክምናም ያው ታውቃለህ C1 D1 Teach1 ነው የሚባለው እና በማስተማር ውስጥ እውቀት ሼር ነው የሚደረገው፣ ይካፈላል። አንድ ቦታ ያለው ነገር ወደ ሌላ ይሄዳል በደንብ ያለውን ያህል ማለት ነው። እና እኔ ማስተማር በጣም ከምወዳቸው የዕለቱ አክቲቪቲዎች ውስጥ ቤድሳይድ ላይ ማስተማር፣ ክላስ ውስጥ ማስተማር፣ በተገኘው አጋጣሚ ሁሉ ማስተማር እና ኢንተርን ሆነን ይር 3 እና ይር 4 ተማሪዎች ዋርድ ሲመጡ ራውንድ እናስደረጋቸው ነበር። ለነገ ሲኒየር ጋር የሚያቀርቡትን ነገር በደንብ ተዘጋጅተው እንዲመጡ ዋርድ ውስጥ እናስተምር ነበር። ሬዚደንት ሆነን እንደዚሁ ኢንተርኖችን እናስተምራለን፣ ሜዲካል ስቱደንቶች እናስተምራለን እንደዛ ማለት ነውና እኔ ያወቅኩትን ነገር ሼር ማድረግ በቃ በጣም ነው የሚያስደስተኝ እና ኃላፊነትም ይጥልብኛል ነገ ብዙ እንዳውቅ። ትናንት ያስተማርኩትን ዛሬ ሳስተምር ጨምሬ ነው የሆነ ማስተማር የምፈልገውና ራሴንም አፕዴት እንዳደርግ ስለሚገፋኝ ፕላስ ደግሞ ያንን ኢኖሰንስ ታውቃለህ። ሜዲካል ስቱደንት ሆነን ስንመጣ ገዋኑ ራሱ እየጨነቀን እንዲህ ተከሻችን ላይ የምንይዘው ድንገት ዶክተር እንዳይሉኝ እያለን የምንፈራበት ከዛ ስቴት ውስጥ ነው ተማሪ ኮንፊውዝድ ሆኖ የሚመጣውና እዛ ታይም ላይ አቅጣጫ ማሳየት፣ በዚህ ጋር ነው የምትሄደው፣ እንደዚህ ነው እንዲህ ነው የሚታሰበው እያልክ ስትመራ ያለው እንትን አለ ሳቲስፋክሽን አለው በራሱ መቅረጽ መቻል ተማሪዎችና ተጽዕኖ መፍጠር መቻል፣ ኢምፓክት ማሳደር መቻልና በዛ ምክንያት በጣም ደስ ይለኛል። እኔ በጣም የማደንቃቸው መምህሮቼ አሉ በሜዲካል ስኩል ውስጥ ስናልፍ የነሱን ያህል ሌቭል አፕ አድርጌም አላቅም፣ እስካሁን ድረስ አስቤ አላቅም። ግን በደረስኩበት በያዝኩት ሙያ ውስጥ ግን የምችለውን ያህል ለማስተማር እሞክራለሁ። ያስተማሩ መምህራን ደግሞ በጣም ነው እኔ አይዲያላይዝ ማድረጋቸው። ያስተማሩኝን ነገር በጣም ነው የማከብራቸው የምወዳቸውም። ግን እኔ ደግሞ በምችለው ያህል
በደረስኩበት ያህል ደግሞ ያለኝን ሼር አደርጋለሁና ተማሪ ደግሞ ኖቲስ የሚያደርግበት መጠን አንደኛ ትሪት የምታደርግበት አፕሮቻቢሊቲ ነው። አፕሮቻቢሊቲ በጣም ወሳኝ ነው። ያስፈራራው ከሆነ ይማራልም ተማሪ። ስለዚህ አፕሮች መደረግ እንዳይፈራ ማድረግ አለብህ። ማክበሩ አለ ግን መፍራት መሽቆጥቆጥ ይሄ ሜዲካል ስኩል የተለመደው አይነት ታውቀዋለህ እሱ ነገር በሌለበት ሰዎችን በነጻነት እውቀቱ ላይ ብቻ ትኩረት እንዲያደርጉ አድርገህ ማስተማር እንዲጓጉ ማድረግ። እኔ ክላስ አስተምር አቴንዳንስ ተማሪው ፈልጎ ስለሚመጣ አቴንዳንስ አልይዝም ራሱ ነው ፈልጎ የሚመጣው። ስለዚህ በዛ ሐሳቤ ነው የሚወደድ ነገር ማድረግ። ይሄ በመቆጣጠርና በማሽቆጥቆጥ ሳይሆን ፈልገውት ራሳቸው ቸኩለው እንዲመጡ ማድረግ ነው ሰክሰሱ ብዬ የማስበው። አንድ መምህር ተማሪዎቹ ክላሱን ፈልገውለት ያለማንም ተቆጣጣሪ መጥተው እንዲማሩ ማድረግ ከቻለ እዛ ጋር ተሳክቶለታል ብዬ አስባለሁና አሁን ዘንድሮን ጨምሮ 5 ዓመት ባች ማለት ነው በተከታታይ ቤስት ቲቺንግ ፍሮም ዲፓርትመንት ኦፍ ኢመርጀንሲ ሜዲሲን እንዲሁም አንድ ባች ላይ ፍሮም ዘ ኮሌጅ ኦፍ ሄልዝ ሳይንስ ብለው ነው ሪኮግናይዝ ያደረጉኝ ተማሪዎች። ያ ማለት ግን ሌላ መምህር የለም ማለት አይደለም። ግን በቃ ተማሪዎቹ እንደዛ ተሰምቷቸዋል በጊዜው ነው እንጂ እኛን ያስተማሩን ራሱ አሉ። አሁንም እንደዛ ነው የምረዳው። ኃላፊነት ነው ወይስ ስጦታ? እንግዲህ መክሊትም ነው ብዬ አስባለሁ። ግን ደግሞ ስራ ካረከው ግዴታ ይሆናልና ግን አለ ሁሉም እኩል አይሆንም። ለምሳሌ አንድ ሰው ሪሰርቸር ጎበዝ ሪሰርቸር ሊሆን ይችላል። ሌላው ሰው ጎበዝ መምህር ሊሆን ይችላል። ሌላው ሰው ጎበዝ ክሊኒሻን ግን እንደገባ መሆኑን ቶሎ የሚያውቅ ሊሆን ይችላል። እና የሆነ ያህል ስጦታም ይኖረዋል። ነገርን የምትረዳበት የምታወርድበት መንገድ እንዲያውም አንድ ጓደኛችን ምን ይላል የጥበብ መገለጫው ነገርን ለአራት ዓመት ህፃን ማስረዳት መቻል ነው። ከገባው በቃ ተሳክቶልሃል ማለት ነው። እውነት ነው። ሲምፕሊፋይ ማድረግ የምትችልበት መጠን ያ ሰምሃው ስጦታም ይፈልጋል ብዬ አስባለሁ። ተማሪዎች ምን አሉ ይመስላል ለዚህ ስዘጋጅ ጠየቅኳቸው ምን ልጠይቅላችሁ ብዬ ከዛ ምን አሉ ይመስላል አመስግንልን አሉ። ጥሩ መልካም አስተማሪያችን ነው አመስግንልን አሉ። ምን ይሰማል ለዛ ሲሉ? እንግዲህ ፈቃደ እግዚአብሔር ነው። እግዚአብሔር ይስጥልኝ እኔ ራሴ አመሰግናለሁ። ከናንተ ባች ውስጥ ብዙዎቹ ከሀገር ይወጣሉ። ከኔ ባችም ይወጣሉ ከኛ ታናናሾችም ይወጣሉና አንተ ለምንድን ነው ከሀገር ያልወጣው? እኔ ብዙ ስራ አለን ብዬ አስባለሁኝ። እዛ የምታውቀው ድንገተኛ ክፍል ውስጥ ስንሰራ I always feel like my job here is not done። የሆነ ያላለቅኩት ያልዘጋሁት የህይወቴ ምዕራፍ ጥቁር አንበሳ ላይ አለ እና መሻሻል የሚችልበት ነገር አለ። ማሻሻል ደግሞ ይቻላል። ደርሰን እንሞክረው። ሲሻሻል እንየው። ህዝባችን የተሻለ ቦታ ላይ ይታከም፣ የተሻለ ጤና እንስጠው የሚል የውስጥ ፍላጎት አለኝ። አንደኛ ከሙያው አንፃር ማለት ነው። ሁለተኛው ግን most importantly እኔ በጣም ነው ሀገሬን የምወደው። በስራም በትሬኒንጎችም ወጣቢ ራሱ ስመለስ ስደርስ የሚሰማኝን ነፃነት አየሩን የሚሰማኝ ደስታ ልገልጽልህ አልችልም። እሱ ሌላ አጀንዳ ነው። ሌላ ጊዜ የምንወያየው ሊሆን ይችላል። ያለኝ የሀገር ፍቅር ማለት ነውና ይስበኛል ሁሉ ጊዜ ወደዚህ። ምናልባት ከሄድኩኝ ለትምህርት ነው ሄጄ ቅድም እንዳልኩ የተሻለ ነገር ተምሮ መጥቶ የተሻለ ማስተማር፣ የተሻለ ማከፈል፣ የተሻለ ማከም ብዬ ስለማምን በዛን አይነት መንገድ ይሆናል እንጂ ጨርሶ የመሄድ አይነት እሳቤ አጓግቶኝ የመሄድ ሰው አይደለሁም። አትሊስት ያንን አውቃለሁኝ። ፑሊንግ እና ፑሽንግ ፋክተርስ አለ የሚባሉት ሊስብህ የሚችሉ መንስኤዎች አሉ፣ ሊገፉህ የሚችሉ አሉ። እና እንደው ገፍተህ ካላስወጣኝ በስተቀር የሆነ ነገር አጓግቶኝ ለሄድ እንደማልችል አጓግቶኝ የምቀርሰው እንዳልሆንኩ እኔ አውቃለሁኝ። ግን በቃ አንቢራብል ህይወትን መኖር አትችልም በሚባል ደረጃ ከገፋኸኝ ብቻ ካልሆነ እንደዚህ ሂድ የሚል አይነት ውስጤ እንደዚህ አይነት ስሜት የለኝም። የሄዱትንም ደግሞ አልኮንናቸውም። ምክንያቱም ህይወት ምርጫ ነው። ባሉበት ቦታ በሚሰሩት ስራ በሚማሩት ትምህርት ቤስት ነው መሆን ያለባቸው የትም ቦታ። ምክንያቱም ሜሮን
የምትባል ገጣሚ ድሮ የሚያሳዝን ላይ መልሶ ከውሃው ነው መጣለሁ ዞሬ ስሜን ቀያይሬ የሚል ግጥም አላት። ድሮ የሚያሳዝን ላይ መልሶ ከውሃው ነው ሀሳብ ይዘል ውሃ ውስጥ ነው መልሶ የሚገባው እና ዞሮ ዞሮ መጨረሻ ላይ ሰው መምጣቱ አይቀርም። እየመጡም እያሳዩን ነው። ጥሩ ጥሩ እየተሰራ ነው። አሁን ሃርት አታክ ኢትዮጵያን ብታይ የካርዲዮሎጂ ኮሮነሪ ኬርን ጥቁር አንበሳ ላይ አንድ ደረጃ ከፍ እያደረገው ነው በእነሱ እርዳታ ብቻ ማለት ነው። እና እንደመጣ ፒሲአይ መስራት የሚቻልበትን ነገር ልምምድ ላይ ነው አሁን ያለው። ጥሩ ነው፣ እያደገ ነው። ቅድም እያወራ የነበረ የአግዞን ዩኒትን በሚመለከት የስትሮክ ኬርን እንዴት ለመቀየር እየተሰራ እንደሆነና ሄደው መጥተው የበለጠ መርዳትም ስለሚችሉ ለምን ሄዱ ብዬ ኮንደምን አላረጋቸውም። ግን እኛ ባለንበት ዴይሊ ያለውን ደግሞ ችግሩንም እየተጋፈጥን ልዩነቱ እሱ ነው። የችግሩ ጊዜም አለን ሲሻሻልም አለን ነው የሚሆነው ስትኖር እና ያንን ነው የማስበው። አንዳንድ ችግር በጣም ሲበዛ ተስፋ የመቁረጥ ነገር ይኖራል እና ያን ተስፋ የመቁረጥ ነገር ብዙ ጓደኞች ላይ አይቼዋለሁ፣ አስተማሪዎቻችን ላይም አይቼዋለሁ። እና አንተ ላይ ያለው ያ ነገር? እኔ እግዚአብሔር ይመስገን ተስፋ ቆርጬ አላቅም። እስካሁን ድረስ ማጋጥሞኛ አቅም ተስፋ መቁረጥ የሚባለው እሳቤ ይሄ አንዳንድ ሎው ሙድ የሚኖር ቀናት ይኖራሉ። ዝም ብለህ በቃ ምንድነው የምትለው ይሄ ኢነርጂ የምታጣባቸው ቀናት አሉ። ግን የቆምክለትን ዓላማ ሙሉ ለሙሉ በቃ ልተወው እንጂ ምናምን ብለህ ተስፋ እስክቆርጥ ድረስ የሚያደርስ አይነት ነገር አጋጥሞኛ አቅም እስካሁን ባለው ብዙ ችግሮች አሉ ከላይ እስከታች በሙያችንም ከሙያችንም ውጪ። ግን በቃ ይሄ ተስፋ መቁረጥ የሚለው ምክንያቱም የላይፌን ሚኒንጉን ፐርፐዙን ድራይቭ ማድረግበት ቤዙ ከሚታየው ነገር አይደለም እና እንደዛ ስለሆነ ተስፋ መቁረጥ ድረስ ነቅሎ ተስፋን የሚያስጥል አይነት ደረጃ የሚሆን ችግር እኔ እስካሁን አላጋጠመኝም። እግዚአብሔርን አምናለሁ። ከትናንት ዛሬ የተሻለ ከዛሬ የተሻለ ነገ እንደሚሆን ተስፋ እያደረኩ ነው የምኖረው። ከዛ አንፃር እንዳልኩ በሚታየው ነገር ላይ አይደለም ቤዝድ የሚሆነው የህይወቴ ፐርፐዙና it's only in the service of others that I get meaning to this existence ብዬንም ማምነው። ሰዎችን በማገልገል ውስጥ ነው ትርጉም የማገኘው። ሁሌም የሚገለገል ሰው አለ። ስለዚህ ሁልጊዜ ትርጉም ያለው ህይወት እንደምኖር ነው የሚሰማኝ እና ችግሮቹን በየጊዜው በተለያየ አቅጣጫ ሲመጡ እኔም ላይ ሲያጋጥም ሌሎች ሰዎች ላይም ሳያቸው ይሄ የሚደብር ነገር አለ። ግን ተስፋ መቁረጥ ብሎ ሙሉ ለሙሉ እስኪደርስ ድረስ ግን እስካሁን አላጋጠመኝም። እግዚአብሔር ይመስገን። በዚህም እንዲፈትነኝ አልፈልግም። ድንገተኛ ክፍል በጣም የሚያስጨንቅ ክፍል ነው። ስለዚህ ብዙ ጊዜ ኤነርጂ ድሬን ይደረጋል አይደል? ይታወቀናል። ብዙ ጊዜ ስንተኛ ነው የምናውቀው? መጨረሻ ላይ ኦኬ ለካ በጣም ደክሞኝ ነበር፣ ብዙ ነገር ለካ ተሸክሜ ነበር እንላለን። እና ስለዚህ አንዋይንድ ወይም ዲስትረስ የምናደርግበት ወይም ደግሞ የተወሰነ የሚያዝናናን ነገር ያስፈልጋል። ለአንተ ያ መፍትሄው ምንድን ነው? የመንፈስ እርካታም ጊዜም ለራስ የሚሰጥ እንግዲህ አሁን በተለያየ ጊዜ የተለያየ ነው ማለት እያደግህ ስትሄድ በተለያየ ጊዜ የሚያዝናና ነገር የተለያየ ይሆናል። ለምሳሌ ሜዲካል ስኩል እያለሁ ፊልሞች አይ ነበር። ከዚያ ደግሞ አልፎ ሲሄድ ሬዚደንሲ ላይ እያለሁ በአብዛኛው ወክ ማድረግ እንደዚሁ ዝም ብሎ አዲስ አበባ ከተማው ላይ ወክ ማድረግ ስራመድ አስባለሁ። ኦቨርቲንከርም ነው ፐርሰናሊቲ እና ነገሮችን እያየሁ ኦብዘርቭ እያደረኩኝ እንደዚህ ሳመላልስ የሚሰማኝ ረፍት አለ ሰማው። አሁን ደግሞ ኮንሰልታንት ከሆንኩኝ በኋላ አርስሪን ልጨርስ አካባቢ ጀምሮ ህይወቴ እንደዚህ ተርን ያደረገበት የፐርሰናል ላይፍ ኤክስፒሪየንስ ሰምሃው እግዚአብሔርን ፈልጌ ያገኘሁበት ወይ ደግሞ ፈልጎ ያገኘኝ ልለው እችላለሁ። የስፒሪቹዋል ወርልዱ በጣም ኢነርጂንም ይመልሰዋል፣ ውስጤንም ያሳርፈዋል። በጸሎት ውስጥ የሚገኝ ሰላም አለ። ከሁሉ ግን ማስቀደስን የሚመስል ነገር የለም ለኔ። እዚህ ምድር ላይ እንደዚህ አይነት ነገር ሌላ አለ ወይ አላውቅም፣ እግዚአብሔር ያውቃል። ግን እንደሱ የሚሆን ሰላሜን የሚሰጠኝ ጉልበቴን መልሶ የሚሰበስበኝ ምንም አይነት ድሬኒንግ ውስጥ ብገባ ተመልሶ እንደገና ፉሊ ቻርጅ የሚያደርገኝ እንደዛ አይነት ኤክስፒሪየንስ እስካሁን እኔ አጋጥሞኝ ያውቅም። እስካሁን ባለው ህይወቴ ሊኖር ይችላል ሌላ ነገር፣ ግን እስካሁን ድረስ ሌላ አላጋጠመኝም። እና ከጓደኞች ጋር እንደዚህ በህብረት ሆኖ ገዳማትን መጎብኘት፣ እንደዚህ ጸበል ቦታዎች መሄድ፣ እንደዚህ አይነት ነገሮች በጣም በቃ ለኔ ረፍት የሚሰጡኝ ደስ የሚያሰኙኝ ነገሮች ናቸውና
ከስራ ቦታ በእለቱ ቤቴ ከመግባቴ በፊት ውጭ ላይ ቁጭ እላለሁ። ጥቁር አንበሳም ግቢ ውስጥ ቁጭ ብዬ የነበረውን ኔጌቲቭ ኢነርጂውን ሲለቀኝ ሰውነቴ ራሱ ይሞቃል። እዛው ሱል ሲቀዘቅዝ ነው ጉዞ የምጀምረው ወደ ቤቴ። ቤቴም ስገባ ብዙ ሰዓት ውጭ ላይ ቁጭ ብዬ ነው ቤቴ የሚገባው። በጣም ብዙ የሚከብደኝ አይነት እንትን አለ እንዳልከው የሚያስጨንቅ ለዕለቱ እንደዛ አደርጋለሁ። ግን አጠቃላይ ሁኔታውን ስነግርህ ግን በመንፈሳዊ ህይወት ውስጥ ነው ህይወቴ ሰላም የሚያገኘውና ይሄንን እግዚአብሔር አይለውጥብኝ። ከዚህም በኋላ እንዲቀጥልልኝ እስከ ህይወቴ መጨረሻ ዘመን ድረስ የምመኘው ነገር ነው። እድል ተሰጥቶ ማለት ነው ህይወትህን ድገመው ወጥባል ምን ነገሮችን ታስተካክላለህ? ምን ነገሮችን እንዳሉበት ታስከትላለህ? ደግሞ የምታሳድጋቸው ነገሮች የትኞቹ ይሆናል? እንግዲህ የምርጫ ያው እግዚአብሔር አይሳሳትም። እስካሁን ድረስ የኖርኩት ህይወት ትክክል ነው ብዬን የማስበው። ግን እዚህ ቦታ ላይ ቢስተካከል ኖሮ እዚህ ቦታ ላይ ቢስተካከል ኖሮ በሚል ካየው ምን ላስተካከል እችላለሁ? ምክንያቱም እያንዳንዱን ቀን ወስት ያረኩት ቀን እንዳለ አይሰማኝም አሁን ስኖር። ቶ ዘ ማክሲመም የሚገርምህ እኮ 11 ሰዓት ላይ መውጫ ሰዓታችን ሆኖ ለቀኑ በቂ የሰጠው ካልመሰለኝ 5 ሰዓትም ማታ 4 ሰዓትም ድረስ ቆይቼ ነው የምወጣው። ምክንያቱም የቀረ ጉልበት አለ እኔ ጋር እና እሱን ይዤው እንዴት ቤት ሄጄ ተኛለሁ በሚል ደረጃ ሙሉ ነው የምሰጠውና እያንዳንዱን ቀን ይሄን ቀን በቀየርኩት ኖሮ የምለው ብዙ ሪግሬት የለኝም። ጥያቄው ራሱ ሃይፖቴቲካል ነው። በጣም እንትን ወደ ሪያሊቲ ላወርደው አልቻልኩም። ከህይወቴ ጋር አልሄደልኝም ጥያቄውና አይ ዶንት ኖ እንዳለ ብቻ እግዚአብሔር ይመስገን ጥሩ ነው ብዬ ነው የማስበው። አንድ ሰው ምን አለኝ መሰለህ ለዚህ ጥያቄ ምን አይነት ጥያቄ ነው አለኝ። ማለትም ማላስተካክለውን ነገር ለምን ትጠይቀኛለህ አለ። ግን ይሄን ጥያቄ የምጠይቅበት ምክንያት አንዳንዴ ቁጭ ብለን ወደ ኋላ እናስባለን። ኦኬ ይሄን መንገዴን በዚህ መልኩ ባረገው ኖሮ ከህይወታችንም ራሳችን ስለምንማር ማለት ነው ነጋችንን እናስተካክለዋለንና ለዛ ነው እቺን ጥያቄ የምጠይቃት። ቀጣይ ደግሞ አሁን በጣም ወዳት ጥያቄ አለች የመጨረሻዋ ደስተኛ ነህ ወይ የሚለው። እግዚአብሔር ይመስገን ደስተኛ ነኝ። እንዳልኩ ነው እስካሁንም ስገልጽልህ በቆየሁት ህይወት ውስጥ ደስተኛ ነኝ። ሁልጊዜ በጌታ ደስ ይበላችሁ ደስ ነው የሚለኝ በየቀኑና እያንዳንዱን ቀን ደስ እያለኝ እየተነሳሁ ደስ እያለኝ ነው የምተኛው። ስሰራም ደስ እያለኝ ነው የምሰራው። እንዲያውም ከዛሬ 6 ዓመት በፊት ማይግሬን ያስቸግረኝ ነበር። ያኔ አንዱ የምቸገረው ነገር ራስ ምታቱ ሲቀሰቀስ ማከም ስለማልችል ደስ አይለኝም ነበር። ኦቨር ዘ ፓስት 6 years ግን ሰላም ነኝ፣ ተቀስቅሶብኝ አያውቅም። በዛ ውስጥ እያንዳንዱን ቀን እየሰራሁ ደስ የሚለኝ ስትነሳም ደስ ብሎ ስተኛም ደስ ካለ እግዚአብሔር ይመስገን ነው የምትለው። ለተማሪዎች ወይ ደግሞ አሁን ህክምና መግባት ለሚፈልጉ እስቲ ምከረን ቢሉህ ምን ትመክራቸዋለህ? ይሄ በጣም ወሳኝ ጥያቄ ነው። ምክንያቱም ታናሽ ወንድሜ 5 ዓመት በልጠዋለሁና ጥቁር አንበሳ ሊገባ ሲል ምከረኝ ብሎኝ ነበርና እሱን አሁን የምነግር ምን አልከውስ? የመጀመሪያው ነገር በሌሎች ሰዎች ተጽዕኖ ህክምና ማንም ሰው መግባት የለበትም። ማንም ሰው በተጽዕኖ ውስጥ ሜዲሲን ካልተማርክ በወላጅ ተጽዕኖ፣ በመምህር ተጽዕኖ፣ በጓደኛ ተጽዕኖ የሚሆን ነገር አይደለም። በቃ 4 ነጥብ። ስለዚህ ከተጽዕኖ ውጪ የሆነ ምርጫ፣ ነፃ ምርጫ ያስፈልጋቸዋል ብዬ አስባለሁ። ሁለተኛው በኮንፊውዥን ውስጥ ሆኖ ወይም ደግሞ ውዝግብ ውስጥ ሆኖ አይሆንም። እሱም በተለይ ሊጠራ የማይችል አይነት ውዝግብ ያለው ሰው እኔ እኮ ጥሬ ሳይንስ ነገር ኮምፒውተር ነገር ነበር እንዲህ እያለ ከዛ እዛ ጋር ከፔሸንት ጋር ያለውን ኢሞሽን እንዴት አድርጎ ይችላል? ይከብደዋል ለማንኛውም ሰው ማለት ነውና ጥርት ያለ ሐሳብ ያለው ሰው ህክምና ቢገባ እመክራለሁ። 12ኛ ክፍል ለዛ በጣም ያንግ ነው ለመወሰን። ግን ስቲል ያውቃል የሰው ልጅ ልቡ እኮ ይነግረዋል የትኛው ጋር ልቡ እንደሚያርፍለት ይነግረዋል። በተቻለ መጠን አሁን 12ኛ ክፍል ተማሪዎች 11ኛ ክፍል ተማሪዎች ሆስፒታሎችን ቢያዩ ፍላጎት ካላቸው ሜንተር ቢኖራቸው ቀረብ እያሉ ከሆስፒታሎች ጋር እንደዚህ የነፃ አገልግሎት በጎ አድራጎት አገልግሎት ማየት ሲስተሙን የታመመሰው ምን ይመስላል ምንድነው ህይወቱ እንዲህ አይነት ነገሮችን ማየት መቻል መቅመስ መቻል ይጠቅማል ብዬ አምናለሁ። እና እርግጠኛ ሆነው ከገቡበት ግን በቃ
ታውቀዋለህ አሁን ላንተ ምንም እንደው ለተመልካቾቻችን እንንገር በሚለው ካልሆነ በስተቀር እርግጠኛ ሆኖ ፈልገው ለገባ ሰው እንዲያውም አለመኖር የሚለውን መጽሐፍ አንብበን የዳዊት ዶክተር ዳዊት ወንድማገኝ በጣም ያው የምንወደው መምህራችን ነው። እዛ መጽሐፍ ላይ ሐኪም መሆን በፈጣሪ የመፍጠር የማሳደግ የመስበር የማዳን የማዋለድ እንዲያውም የመግደል ሁሉ ስራ ውስጥ መተባበር ነው ብሎ ይገልጸዋል። ሕክምናን ክቡር ሙያ ነው ይለዋል። እውነት ነው። በእያንዳንዱ ነገር ውስጥ ነው የምትገባው እና ኢማጂን አንተ ሌሊት አንድ የድንገተኛ ሕክምና ሐኪም ወይ ሬዚደንት ወይ ፔዲያትሪክስ ሬዚደንት ሌሊት 6 ሰዓት ላይ ቁጭ ብሎ አንዲት እናት የመጀመሪያ ልጇ በ28 ዓመቷ ያለች እናት የመጀመሪያ ልጇ ታሞ ይዛው ስትመጣ ከዚያ ደግሞ አክሞት ፋታ ሲያገኝ ሪሊፉ ፋሚሊው ላይ የሚፈጥረው እና ያን ሁሉ ነገር ማድረግ የምትችልበት በጣም የተከበረ ደስ የሚል ሙያ ነው እና ለመግባት ያለበት ሰው ብቻ ነው መግባት ያለበት ብዬ የማስበው እና ሙያው ውስጥ ወደውት ፈልገውት ያልገቡ ሰዎች ሲኖር በቃ ዲስአፖይንትመንት ይኖራል። በጣም አስጨናቂ ነው፣ ስትረስፉል ነው። ደግሞ እንትኑ በተወሰነ መንገድ ስታየው ያን ነገር መቋቋም ያለመቻላልና ህይወትም ይባክናል። ፕሮፌሰር ጆሴፍ የሚባሉ ፊዚዮሎጂ መምህር ነበሩ። እንደርሰባቸዋል። there is no point in studying medicine if you are not going to practice it ይሉን ነበረ። በየክላሱ መሃል ላይ እንደዛ ይሉን ነበርና እውነታቸው ነው። ፕራክቲስ የማያደርገው ከሆነ አንድ ሰው መማርም የለበትም እና ሊገቡ ያልሰቡ ተማሪዎች ካሉ በዛ መንገድ ነው የማየው ምክሩን ማለት ነው። ኦልሬዲ የገቡ ከሆኑ ደግሞ እለት እለት ምን አወቅኩኝ ከትናንት ዛሬ ምን ጨመርኩኝ እያሉ እያንዳንዷን ቀን ዋጋ ሰጥተው በተለይ ፔሸንት በተቻለ መጠን ብዙ ፔሸንት ማየት አለባቸው። እኔ እንደዛ ነው የተማርኩት። ላይብራሪ ከገባሁባቸው ቀናት ይልቅ ፔሸንት ያየሁባቸው ቀናት ይበልጣሉ እና ከፔሸንት ነው ብዙ ነገር የምንማረው ብዬ ማምነውና ፔሸንት በደንብ ማየት አለባቸው። ጎን ለጎን ያነባሉ ግን ፔሸንት በደንብ ማየት አለባቸው። በደንብ ስኪል ሆነው ኮንፊደንት ሆነው እንዲወጡና ደግሞ መለየት የትኛውን ሰብ ስፔሻሊቲ እንደሚሰሩ የትኛውን እንደማይሰሩ የቱን እንደወደዱት የቱን እንደማይፈልጉት መለየት እያጠሩ መሄድ አለባቸው። መጨረሻ ላይ ኮንፊውዝድ መሆን የለባቸው። ሌላው ሞስት ኢምፖርታንትሊ የሶሳይታል ኤክስፔክቴሽን እያሰብክ የምትኖር ከሆነ በጣም ይጎዳሃል። እሱ እኮ ዶክተር ነው ተባለና ፋይናንሻሊ ለምሳሌ ኤክስፔክት ተደረገ ይሆናል ግን አፎርድ አታደርግም። እንዲህ አይነት ነገሮች ያጋጥመዋል። ያን ነገር እለት ላስበው ካልክ በጣም አስቸጋሪ ነውና ገንዘብን ልታገኝበት የምትችለውን አማራጭ መንገዶች ላይ መስራት ይፈልጋል። ሲስተም እንዲቀየር እንደዚህ መታገል ይፈልጋል። ግን እለት ያንን እያሰብከው የምትኖር ከሆነ በጣም ይከብዳልና እኔ መምከር የምፈልገው አንዱ ነገር ይሄ ነው። እለት ያንን ነገር ካልኩሌት እያደረገ አንድ ሰው ከኖረ ሪያሊቲ ኤክስፔክቴሽን በጣም ነው የሚጎዳው። እኔም ተጎድጬ ስላየሁት ያየሁትም ስለሆነ ማለት ነውና እሱን ነገር ያዝ እያረክ ነው። የተወሰነ ፊልተር በፈር ያስፈልጋል። ጥያቄዎችን ጨርሻለሁ። ደግሞ አንድ የመጨረሻ እድል ግን ማመስገን የምትፈልጋቸውን ሰዎች በህይወት ውስጥ ብዙ አሻራ ያላቸው ሰዎች እንዳሉ አውቃለሁና እሱን እድል ልስጥ። ከነው ግን ጨርሻለሁ። እሺ አመሰግናለሁ። እኔ ከሁሉ አስቀድሜ ላመሰግን የምፈልገው እግዚአብሔርን አመሰግናለሁ። በዚህ አይነት ሁኔታ እንግዲህ ከክፍለ ሀገር ነው እኔ ተወልጄ ያደግኩት። እንደነገርኩ ከሃይ ስኩል እኔ ብቻ ነኝ እዚህ ጥቁር አንበሳ በኔ ባች የመጣሁት። ተሳክቶ አመቻችቶልኝ ይሄንን ሙያ እንድማር ስላደረገኝ እስካሁንም ደግሞ እየጠበቀ ስላቆየኝ እግዚአብሔርን አመሰግናለሁ። ቤተሰቦቼን በጣም አመሰግናለሁ። በተለይ እናቴን ኤሌመንተሪ ያለሁ ጀምሮ ለ7 ሰዓት 8 ሰዓት ድረስ ቁጭ ብዬ በኩራዝ ያጠናሁበት ጊዜ አለ፣ በሻማ ያጠናሁበት ጊዜ አለ። አብራኝ ነበር ቁጭ የምትለው እየጠለፈች አልጋ ልብስ ብቻ እንዳትሆን እያለች በጣም ነው የማመሰግነው እናቴን። አባቴም በማቴሪያሎች ክፍለ ሀገር ውስጥ ዴስክቶፕ ኮምፒውተር ሁሉ ገዝቶልኛል በጊዜው ያኔ 9ኛ ክፍል 10ኛ ክፍል እያለሁና በጣም ነው የማመሰግነው። የዶርም ጓደኞቼን እስካሁን ድረስ ጓደኞቼ ሆነው የቀጠሉትን እነ ዶክተር አብርሃም ገነቱ ኦፕን ካርዲያክ ሰርጀሪ እየተማረ ነው አሁን ኬንያ ያለው። እነ ዶክተር መላኩ ታዬ ኢንዶክሪኖሎጂስት ነው እኛው ጋር ጥቁር አንበሳ ያለውና እጅግ አድርጌ አመሰግናለሁ ጓደኞቼን። በማንኛውም ሰዓት የሀሳብ ማንሸራሸር ስፈልግ በጎኔ ያለው የሚያግዙኝ ናቸው። ኢመርጀንሲ ሜዲሲን
ዲፓርትመንት መምህሮቼን እጅግ አመሰግናለሁ። እነ ፕሮፌሰር አክሊሉን እጅግ አድርጌ አመሰግናለሁ። እንግዲህ አንተን ራሱ እኔ እንዲያውም እየጠየኩ ነበር አዋቂዎችን ታዋቂ እናድርግ በሚል መድረክ እኔን ለምን ጋበዝከኝ ያልኩልህ እየጠየኩ ነበርና ስለ ጋበዝከኝ አመሰግናለሁ። ግን ይገባኛል ብዬ አላስብም። በጣም ብዙ የሚገባቸው ሰዎች አሉ ብዬ ስለማስብ እግዚአብሔር ይስጥልኝ ነው የምለው። በጣም አመሰግናለሁ ደሜ። ለዚህ ኢንተርቪው ስዘጋጅ ዶክተር ኤልሳቤት እና ዶክተር ሳሙኤል በደንብ አግዘውኛል። እነሱ ናቸው ጥያቄም ሲሰጡኝ የነበሩትና እነሱንም ላመስግናቸው። ያው ወደ እናንተ መምጣታቸው አይቀርም ዞሮ ዞሮ እንማራለን ብለዋልና በዚህ መልኩ እንጨርስ። እሺ፣ ምናልባት ለተመልካቾቻችን እነዚህን ሁለቱን ስሞች ደጋግመህ ስትጠራ ማናቸው ሊሉ ስለሚችሉ ገለጻ ብታረግ ጥሩ ነው። አንተ አርጋቸው፣ አንተ ተማሪዎች ስለሆኑ አለን ጊዜና አስረዳልኝ። ዶክተር ኤልሳቤት የ2025 ሐኪም ጥቁር አንበሳ ባች ጎልድ ሜዳሊስት ናት። ምናልባትም በጥቁር አንበሳ ታሪክ ጎልድ ሜዳሊስት ሆነው ድንገተኛና ጽኑ ህሙማን ህክምና ስፔሻላይዝ ለማድረግ እፈልጋለሁ ብለው በውሳኔ ደረጃ እስካሁን ድረስ ኖረው አያውቅም። እሷ የመጀመሪያው ናት የምትሆነው። ይሄ በጣም ትልቅ ፓራዳይም ሽፍት መኖር ነው የሚያሳየው። ነገሮች እየተቀየሩ እየሄዱ መሆኑን ያሳያል። ድንገተኛ ዲፓርትመንት ላለፉት 10 ዓመታት በኢንተርኖች ቤስት ቲቺንግ ዲፓርትመንት ተብሎ በተከታታይ የተመረጠ ነው። ኢንክሉዲንግ የዘንድሮውን ዶክተር ሳሙኤል የዘንድሮ ባች አስተባባሪ የነበረው ማለት ነውና እነዚህ ነገሮች ምን ያሳዩሃል? አዲሱ ትውልድ ላይ ተጽዕኖ መፍጠር እየቻለ እንደሆነ የሚያሳይ ነው። የዛ አካል ደግሞ የዛ ታሪክ አካል ስለሆንኩኝ እኔም ደስተኛ ነኝ። አመሰግናለሁ። እነሱንም እኔም አመሰግናለሁ። ውድ ተመልካቾቻችን የዛሬ እንግዳችን ጋር ያለን ውይይት በዚህ ጨርሰናል። በሚቀጥለው ሳምንት በአዲስ እንግዳ እስክንገናኝ ሁላችሁም ቸር ሰንብቱ። ፈጣሪ ኢትዮጵያን መባረኩን ይቀጥል።